ያዘው ልጅ እዚህ እንዳልከው የሁሉ ሰዓት የት ነበራችሁ እናንተ? እኛም ጥያቄ እየተነሳብኝ ያለው ያንዳንዳችሁ እንዳላምናችሁ ያደረገኛለሁ። ይሄ ልጅ ጉያችን ውስጥ ቁጭ ብሎ የሁሉ ሲሰራ እናንተ የት ነበራችሁ ነው? የት ነበራችሁ? እኔ ባልነበርኩበት ሰዓት ላይ ራሱ ናቤልን ሰፖርት ስታደርግ ነበር። አሁን እሱማ ነበረ እኮ አልኩህ። አሁን ግን እንደ ሁለተኛ ሰው ነው፣ እንደ ሶስተኛ እንደ ወገን ነው እያወራኸኝ ያለው። ስለ ያለውን ነገር ንገረኝ እያልከኝ እኮ ነው። አሁን ምንም እንዳሳልደብቅ እየነገርኩ ነው ማለት አይናው እዚህ ውስጥ ጥፋት ሊኖርብኝ ይችላል፣ ግን እየነገርኩ ነው። እኔ በአሁኑ ስልጠና በነገራችን ላይ አንተ ያገኘው ለሶስተኛ ዙር ሲሄድ ነው። ይህ ሶስተኛ ዙር ስልጠና ነው ያደረኩት ኬንያ። እኔ ለህዝብም ይጠቅማል ለእኛም ስራ ይጠቅማል የምለውን ስራ እየሰራው ስለሆነ እኔ ነገ አንተ አታስመስል በስነ ስርዓት አውራኝ። ገንዘቡን ብቻ ሳይሆን ከዛ ውስጥ መጀመሪያ እኔ እንደሚያስብኩት እዛ ውስጥ ስገባ ብዙ መረጃዎችን እንደማገኝና ለአንተም ትልቅ ነገሮችን ወደ አንተ እንደማመጣ ምናምን ነው ያሰብኩት። ማለት እዛ ድርጅት ጋር ስገባ የዛን ድርጅት ደካማ ጎኑን ላቀው እችላለሁ፣ ብዙ መረጃዎች ደግሞ ሊሰጡኝ ይችላሉ። አንደኛ ከዚህ ሲሄድ ደግሞ በጣም እንደምፈለግም ገባኝ። ምክንያቱም የሚፈሩት ደግሞ አንተን ነው አይደል? አንተ ከሌለ ሜቢ ድርጅታቸውን በስርዓት ሊቋቋም ይችላል፣ የሚፈልጉትን ስራ የሚሰሩ ይችላል። ይሄ ውሸት ነው አይደለም ቴዲ? ይሄ ውሸት ነው ወይ? አንተ የማታውቀው ነገር አለ ቴዲ። ይሄ ውሸት ነው ወይ? ውሸት ነው ወይ? ይሄ ነገር ቴዲ እኮ እንደዛ ውሸት ነው ወይ? ያሳየው ያለሁት ነገር እኮ እንደዛ አንተ ባሰብከው መንገድ ያሳየው ያለሁት ነገር ውሸት ነው ወይ? አንተ ባሰብከው መንገድ አይደለም። እሺ ልንገርህ። ለምን ትዋሸኛለህ? ኧረ ቴዲ እኔ የምፈልገው ምክንያታዊ የሆነ መልስ ነው። ይሄ ተራ ዝባዝንኪን ተወውና እኮ እየነገርኩህ። አዎ ከሰዎቹ ጋር ስሰራ ነበረ፣ እየሰራ የነበረው በእንደዚህ ነው፣ እንደዚህ ሳደርግ ነበር የሚለውን ነገር ከነገርከኝ። እኛ አንተ ባሰብከው መንገድ አይደለም የሚነረኩት። አንተ ባሰብከው ሳይሆን እኔ ራሴ አንተን የሚጠቅም ነገር ለማድረግ ነበር። አንተን የሚጠቅም ማለት አንተንም ህዝብንም እንዲጠቅም ከጀርባዬ እየሰራ ነው የሚጠቅም ነገር የምታደርገው። ምንም ከጀርባ እኔ ምን ውስጥ እንደነበርኩ ታውቃለህ? ምን ውስጥ እንደነበርኩ ታውቃለህ ወይ? ሳይሆን እኔም እኮ ያለህበትን አይቼ እኮ ነው ልረዳህ የሞከርኩት ተደብቄ። ያሉትን ፋይሎች፣ ፎልደሮች ጠረጴዛ ስር እንዳለ ሁሉ ነገር ፈተሽን፣ ፋይሉ ሊገኝ አልቻለም። አንተ የግል ጉዳይ ቢኖርህ እኛ ጋር ሊቀመጥ የሚችለው ኮፒ ፋይል ነው እንጂ ኦሪጂናል ፋይል ከአንተ አልወሰድንም፣ የወሰደም የለም። በየትኛውም መስሪያ ቤት አሰራር ኦሪጂናል ፋይል ተወስዶ አያውቅም። ቀጥታ የነበረው እንደሱ ሳይሆን አንድ አባላችንን ይዘው እኛ አንተ ባሰብከው መንገድ አይደለም የሚነረኩት። አንተ ባሰብከው ሳይሆን እኔ ራሴ አንተን የሚጠቅም ነገር ለማድረግ ነበር። አንተን የሚጠቅም ማለት አንተንም ህዝብንም እንዲጠቅም ከጀርባዬ እየሰራ ነው የሚጠቅም ነገር የምታደርገው። ምንም ከጀርባ እኔ ምን ውስጥ እንደነበርኩ ታውቃለህ? ምን ውስጥ እንደነበርኩ ታውቃለህ ወይ? ሳይሆን እኔም እኮ ያለህበትን አይቼ እኮ ነው ልረዳህ የሞከርኩት ተደብቄ። እኔ ያው ብዙ ስራ ላይ ተወጥሬ ስለነበረ የራሴን ጉዳይ ወደኋላ ትቼው ነበረ። ስለዚህ ዛሬ ካልጨረስክ የምትፈልገውን ነገር ማግኘታችን፣ እንዲሁም ደግሞ ይህንን ቪዲዮ እያዩ እኛ የቲም አባላት ውስጥ ያሉትን ሰዎች ለመጠቀም ጥረት የሚያደርጉ ሰዎች ምን ሊደርስባቸው እንደሚችል ቲም ውስጥ ያሉ ሰዎች ትክክል ነው። እሱ ትክክል ላይሆን ይችላል፣ ያው ጥፋት ነው። አሁን በጣም ስሜት ላለመሆን ራሴን እየታገስኩ ነው እያወራ ያሉትን ነገሮች በእንደዚህ እናስተካክል። ታሲት እኔ የምፈልገው እሱ እንድነግረኝ ነው። እኔ እየሰራ ያለሁትኝ እንደ ቲም የምንሰራው እንግዲህ አላማችን ገንዘብ ማግኘት እና ሁለተኛው ደግሞ አንተን በማንኛውም ነገር መደገፍ ነው። ይሄን ደግሞ የምታውቅ ይመስለኛል። ገንዘብ ማግኘት እና አንተን መደገፍ ማለት አይናው ቴዲ እንዳያውቅ አንደኛው ውዝግብ ላይ ነው። ለምን ተወዛገባለህ? እንደገና ያን ያህል እንዳትስማማም ትችላለህ ብዬ ነው። እኔ ደግሞ ለምን እኔን አደጋ ውስጥ የሚጥል ነገር ላይ ስወስን አንተ እንደማትፈቅድ ጥሩ ስራ መስራት ለካ ዋጋው እንደዚህ ነው እስከምል ድረስ በጣም ከራሴ ጋር እየጣለው ነበረ። ከወንድሜ ጋር ለመተማመን ነበረ። እኔ ከጀርባ ሆኜ እሱ እንደማስወገው ነበር ሲያስብ የነበረው። እናንተ ጋርም ያለው ነገር ደስ አይልም ነበር። አቤል ቲምም ለእኔ እየሰጠኝ የነበረው ነገር ደስ አደሴም ታይም ግን እዚህ ያለውም ነገር ያስጨንቀኛል። ስለሚያስጨንቀኝም ነው በእያንዳንዱ ነገር ከእናንተ ኢንፎርሜሽን የምጠይቃችሁ። እዛ ጋር እንደዚህ ያደርጉላቸው፣ እንደዚህ ይሁን፣ እንደዚህ ይደረግ እያልኩ ትእዛዝም ሰጥ የነበረው መናገራቸው ላይቀር እንደዚህ እየቀባጠሩ ጊዜያችንን እንደሚገሉ ታውቃለህ። አሁንም አንተ እያደረክ ያለው እነሱ የሚያደርጉት እንደዚህ ነው። እኔ አንዳንዴ በመተማመን መሀል ያለ አለመተማመን ትንሽ ከባድ ነው። እውነት አውቃለሁ ደግሞ መቼም ይቅር እንደማትለኝ። እኔ ይቅርታ ብታረግልኝም ባታረግልኝም
እኔም በቃ ዝም ብዬ የተደናበርኩ ነው አንዳንድ ስራዎችን ስሰራ የነበረው እንጂ እርግጠኛ ሆኜ በኮንፊደንስ አይደለም ስሰራ የነበረው። ባለፈው ለሜንሽን ስታደርግ እኔ እዛ ጋር እንዲወራ ያልፈለኩት ዮናስ ኬንያ እንደሄደ ሳላቀርች አይደለም፣ ሲመጣ ጠይቀዋለሁ ወይ ደግሞ አሁን ኬንያ ሄደ የሚለው ነገር ኦፊሻሊ ሚዲያ ላይ አውርተኑ ሄሎ ማርታ። ወይ ማርታ። ሄሎ ዮናስ። አቤት። በደንብ አዳምጠኝ። ከዚህ በኋላ እኔ ጋር መደወል አትችልም። እነ ቦስ አዳዲስ ያሰቡት ሚሽን ስላለ እኔ እስከማሳውቀ ድረስ ደግመህ እንዳትደውልልኝ። እኔን ጠብቅ፣ የኔን ስልክ ጠብቅ። እና ደግሞ አሁን ሆኖ ሲሞን ስበረው የሆነ አንዳንድ የተደረሰብን ነገር አለ። አሁን ሆኖ ሲሞን ሰብረጣል። ትሽ ዘጋችሁ። ደግመህ ደውል። በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸውን የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን እድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የእድሉ ተጠቃሚ አሁኑኑ ይሁኑ። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። በባለፈው ቪዲዮ እንግዲህ ወደ እናንተ ለማድረስ የሞከርኩት ነገር አለ። ቤት የማጽዳት ስራው ተጀምሯል። እንግዲህ መሀላችን ሆነው እኛን ከጀርባችን እየወጉን ያሉ እንዲሁም ለጠላት በር እየከፈቱ ያሉትን ሰዎች ነቅዞ አውጥቶ ለህግ አካል ለማስረከብ እንዲሁም ደግሞ ሌላ ቲም ውስጥም ሆነው እኔ ጋርም ባይሆኑ አቤልም ጋር ሉልም ጋር ዘላለም ጋር ማናቸውም ጋር ሆነው ከውስጥ ሆነው እያስወጉን ያሉ ሰዎች ላይ ምን አይነት ቅጣት ማዳግም ቅጣት እንደምንወስድ ለእናንተ ለውድ ቤተሰቦችም ለማሳየት እንዲሁም ደግሞ ይህንን ቪዲዮ እያዩ እኛ የቲም አባላት ውስጥ ያሉትን ሰዎች ለመጠቀም ጥረት የሚያደርጉ ሰዎች ምን ሊደርስባቸው እንደሚችል ቲም ውስጥም ያሉ ሰዎች ቢሆኑ ወንድሞቻችን ራሱ ቢሆኑ እኛ በእንደዚህ አይነት ጉዳይ ላይ ድርድር አናቅምና የህይወታችንን እንግዲህ ሪስክ ወስደን ነው እዚህ ነገር ውስጥ የገባንበት። ስለዚህ ማናቸውም ደግሞ አለው ከጠላት ወገን ጋር ሲተባበሩ የተገኙ የቲም አባላትም ሆኑ እኛ አካባቢ ያሉ ቤተሰብም ሊሆን ይችላል፣ ዘመድም ሊሆን ይችላል፣ መጠቀሚያ ሆነው ለእነዚህ ሰዎች መንገድ ከሆኑ ማዳግም ቅጣት መቀጣት ስላላባቸው ያንን ነገር ለመስራት እንግዲህ የቤት የማጽዳት ዘመቻውን ተያይዘን ቀጥለነዋል። ለማንኛውም ውድ ቤተሰቦቼ በባለፈው ቪዲዮ እንደምታስታውሱት እንግዲህ ከቲም አባላችን መካከል በጣም ታማኝ ነው፣ ለእኔ ቅርብ ነው ብዬ የማስበው ሄኖክ እንግዲህ ብዙ ነገሮችን ሚስድ እንዳደረገ ወይም እንዳጠፋ እያሳየኋችሁ ነበር የነበረው እና አንድ ፋይል እንዲያመጣ በተላከበት ሰዓት ላይ ሄዶ ከቢሮ የነበሩትን ዶክመንቶች ሲያወጣ የራሱን ፋይል ነጥሎ አውጥቶ ነበርና ያንን እንደጨረስን እንግዲህ ቀጥታ ወደ ቢሮ አምርተን ነበረ። ቢሮ ከደረስን በኋላ ያሉትን ፋይሎች፣ ፎልደሮች ጠረጴዛ ስር እንዳለ ሁሉ ነገር ፈተሽን። ፋይሉ ሊገኝ አልቻለም። ስለዚህ ቀጥታ የሄኖክ መኖሪያ ቤት ሄድን። የሄኖክ መኖሪያ ቤትም ሙሉ ለሙሉ ተፈተሸ። እኛ የምንፈልገውን ዶክመንት አላገኘንም። እዚህ ሄኖክ ያንተ ፋይል እንዴት ሆኖ ከዚህ መሀል ላይ ሊጎድል ቻለ? የትስ ሊገባ ቻለ? እኔ እንግዲህ ያው እንደዛ የሆነበት ምክንያት እንደ ማንኛውም ሰው ነኝና የግል ጉዳይ ነበረኝ። በወቅቱ ምናልባት አላወራንበትም መሰለኝ እንጂ አላሳመነኝም። ቅድምም እየነገርከኝ ነበር። አሁን ካሜራ ፊት እንድትደግመው የፈለኩት ለዛ ነው። አንተ የግል ጉዳይ ቢኖርህ እኛ ጋር ሊቀመጥ የሚችለው ኮፒ ፋይል ነው እንጂ ኦሪጂናል ፋይል ከአንተ አልወሰድንም፣ የወሰደም የለም። በየትኛውም መስሪያ ቤት አሰራር ኦሪጂናል ፋይል ተወስዶ አያውቅም። ኮፒ ፋይል ነው የሚቀመጠው።
የተቀመጠውን ኮፒ ፋይል ለምን ልታወጣው እንደፈለግና ልትወስድ እንደፈለግ አልገባኝም። እኔ እዛ ላይ ማለት ኮፒ ለማድረግ ብዬ ኦሪጂናሉን እንትን አልኩኝና ኮፒ እዚህም ያለ አልመሰለኝም። ከዛ የቤት የውርስ ጉዳይ ነበረ። ከዛ ለሱ ማስረጃ ያስፈልጋል ሲባል አጋጣሚ ያስፈልገኛል ብዬ ለዛ ወሰድኩትና ያው ያሰርኩት ነው የመሰለኝ። ዞሮ ዞሮ ግን የወሰድኩት ማንን አስፈቅደ ማንን ነገር ነው ፋይል የምትነካው? ሲጀምር ፋይል የመንካት መብትም የለህም፣ የሚመለከትም ጉዳይ የለም። ሲቀጥል ደግሞ ኮፒ ፋይል ነው እዚህ የተቀመጠው። ኦሪጂናል ፋይል ራስህ እጅ ላይ ነው የሚኖረው። አሁን እኔ እየተሰማኝ ያለው አንተ ከነዛ ሰዎች ጋር እያበርክ ስለሆነ በትክክልም ከነዛ ሰዎች ጋር አብረህ እየሰራ ስለሆነ የሆነ ነገር እንኳን ቢመጣ የመሸሽን ዓላማ ይዘን እየሄድክ ያለኸው ባይዘቡ ያን ነገር ልንገርህ ነው። አንተ አታውቅም እንጂ ሁሉ ነገር በሶፍት ኮፒ ሲስተም ላይ አለን፣ ሰርቨር ላይ ቁጭ አድርገናል። የእናንተን ዶክመንቴሽኖች እንዳለ የአንተን ብቻ ሳይሆን ስለሙሉ ቤተሰቦችህ ስለሙሉ ዘመዶችህ የሚያወራ ነገር በቃ አንተ ቅርብ ናቸው ተብሎ የሚታሰቡ ሰዎች ከኛ ቲም ውጭ ያሉ ጓደኞችም ስለነሱም ያሉትን ፋይሎች እንዳለ ሰርቨር ላይ ቁጭ አድርገነዋል። በሶፍት ኮፒ አለን። ዳታው ሳይኖረን ቀርቶ ሳይሆን ድንገት መነካቱ አንተ ምናልባት ስለዚህ ጉዳይ ላታቅ ትችላለህ እንጂ በደንብ አድርገን ነበር የምንከታተልክ የምንይዘው ፋይሎችን። እኔ ፋይሉ መጥፋቱ ያን ያህል ስሜታዊ ያደረገኝ የሚፈጥርብን ነገር የለም፣ ግን አንተ ከጀርባ አስበህ እያደረግክ ያለው ነገር ስላለ ነው። እንደሱ አይደለም የነበረው ነገር ማለት ነው። እንዳልሁ ዛሬ መጨረሻው ነው። እኔ ያው ብዙ ስራ ላይ ተወጥሬ ስለነበረ የራሴን ጉዳይ ወደኋላ ትቼው ነበረ። ስለዚህ ዛሬ ካልጨረስክ የምትፈልገውን ነገር ማግኘት አትችልም። አቤት አንተ በጣም ታውቀኛለህ፣ በደንብ ታውቀኛለህ። እኔ የምፈልገው ምክንያታዊ የሆነ መልስ ነው። ይህ ተራ ዝባዝንኪን ተሆና እኮ እየነገርኩህ አዎ ከሰዎቹ ጋር ስሰራ ነበረ፣ እየሰራ የነበረው በእንደዚህ ነው፣ እንደዚህ ሳደርግ ነበረ የሚለውን ነገር ከነገርከኝ ቅጣትም እንዲቀንስ ላደርጋለሁ፣ እረዳሃለሁም። ልክ ነህ እኮ ግን አሁን ትንሽ ብልሽት የፈጠረውና አለመተማመን የፈጠረው የፋይሉ ጉዳይም የፋይሉ ነው። ሆን ብለህ ነው እያሸሸ የነበረው። በዚህ ጉዳይ ምንም የሚያጠራጥር ነገር የለም። ፋይሉን ሆን ብለህ ነው ያሸሸኸው። ዶክመንቶቹን ወደ እኔ ይዘህ ስመጣ ያንተን ያጎደልክበትን ምክንያት አላውቅም። እየነገርኩ ነው ሙሉ ፋይል ካለኝ። ሆን ብዬ አላሸሸሁትም፣ እየነገርኩ ነው ምክንያቱም። ከዛ በኋላ አውጥቼ ኮፒውን ያኛውን አምጥቼ ተካዋለሁ ብዬ ቀኑ ከሚያልፈብኝ ብዬ ወሰድኩት። ለማን ነገርክ? በወቅቱ የሁሉም ስራ ላይ ስለነበሩ ኮፒ አድርጌ አምጥቼ ያንን እተካለሁ። ማነህ አንተ ያለ ምክንያት ገብተህ ፋይል ፎልደር የምትነካከው? ከፎልደር እቃው የምታወጣው የሰው ፋይል የሌላ ሰው ፋይል ቢጎልስ? አንተ አሁን የራስን ብቻ ወሰድክ አይደለ? አማራጩን ብታገኝ እኮ ማለት ነው ለእኛ ሰዓት ነገር ይሄ ነው። በተደጋጋሚ ጥፋት እኮ ነው። ይኸውልህ አንተ ከእነዚህ ሰዎች ጋር እየሰራ አይደለም ለማለት ማለት ነው የሚከብዱኝ ነገሮች አሉ። ተደጋጋሚ ጥፋት አንደኛ ለእኔ ምንም ሳታውቀኝ ለእኔም ለአቤልም ማናችንም በማናውቅበት ሁኔታ ፍቃድ ሰጠክ ለሁለት ልጆች ፍቃድ ሰጠ ስለ አይ ለሶስት ነው የሰጠሁት አልከኝ። ከዛ የአንደኛው እናት ሞቷል ትለኛለህ። አላወቅንም፣ አልተነገረንም ለምን ፍቃድም እንደሰጣቸው። ከዛ ደግሞ ነገሮችን ደግሞ ወደ ግሩም ለማሳበብም ትሞክራለህ። ከዛ ደግሞ ከፎልደር ላይም ፋይል ጎሏል። ይሄ ሁሉ ነገር ምን ያሳያል? ያው ትክክል ባይሆንም ግን ደግሞ የግድ የሚያስፈልገ ነገር አለና ያማጣት ስላልነበረብኝ ኮፒውን አምጥቼ ተካለሁ። ይሄ ከሚያልፈኝ ብዬ ማን ፈቀደልህ ነው ጥያቄው። ትክክል ነው እሱ ትክክል ላይሆን ይችላል። ያው ጥፋት ነው። አሁን በጣም ስሜት ላለመሆን ራሴን እየታገስኩ ነው እያወራሁ ያለሁት። ለተንኮል አይደለም ያንን ያደረግኩት። የግድ የራስን ማግኘት የሚገባኝን ጥቅም ደግሞ ማጣት ስላልነበረኝ በጣም የሚገርመኝ ነገር ማለት ነው የሰው ልጅ ማውራቱ ለማይቀር ነገር እንዴት እንደሚያስፈጋን ታውቃለህ አይደል? መናገራቸው ላይቀር እንደዚህ እየቀባጠሩ ጊዜያችንን እንደሚገሉ ታውቃለህ። አሁንም አንተ እያደረክ ያለው እነሱ የሚያደርጉትን ድርጊት ነው። መናገርህ ላይቀር ሄኖክ፣ ዋናውን ነገር መለፍለፍ ላይቀር ነገር ጊዜን አታጥፋ። ጊዜ ለማጥፋት እኮ አይደለም፣ ግን እኔ እውነታውን ነገር ነው እንድታውቅ የፈለኩት። ይህን ያክል ደግሞ እውነታው እኔ ማወቅ የምፈልገው እውነታ አዎ ከነዚህ ሰዎች ጋር ትሰራ ነበረ፣ እንደዚህ ብለውኛል፣ በእንደዚህ ተታልዬ ነበረ። ቴዲ እባክህ ይቅርታ አድርገልኝና ያሉትን ነገሮች በእንደዚህ እናስተካክል። ታሴት እኔ የምፈልገው እሱ እንድነግረኝ ነው። እኔ እየሰራ ያለሁትኝ እንደ ቲም የምንሰራው
እንግዲህ ዓላማችን ገንዘብ ማግኘትና ሁለተኛው ደግሞ አንተን በማንኛውም ነገር መደገፍ ነው። ይሄን ደግሞ የምታውቅ ይመስለኛል። ገንዘብ ማግኘት እናንተን መደገፍ ማለት ስለምትሰሩ ስራ ይከፈላችኋል እዚህ አይደል? በቃ ያው ስንሰራ ይከፈለናል። እናንተን በማንኛውም መንገድ ከአንተ ጎን ሆነን አንተን መደገፍ ስራ የገባችሁበት እኔን ለመደገፍና እኔን ለማገዝ ብላችሁ አይደለም። አንደኛ ህሊና ስላላችሁ ፍትህን ስለምትፈልጉ ነው እዚህ ነገር ውስጥ የገባችሁበት። ያው ማለት ችግር ውስጥ ያሉ ሰዎችን ከችግር አወጣህ ማለት በሌላ መንገድ ያው ክፍያ አገኘ ማለት ነው። እኔ ማወቅ ከአንተ የምፈልገው እንዴት ነው ከነዚህ ሰዎች ጋር መስራት የጀመርከው የሚለው ነው። መናገር አይቀርም እኮ ታውቃለህ። ከዚህ በፊትም ብዙ ወንጀለኛ እንደዚህ ከኛ ጋር ሲዳረግ ይቆይና በኋላ ላይ ማውራቱ አይቀርም። እኔ እኮ አንተ ከምታውቀው የተለየ ምንም የሰራሁት ስራ እኮ የለም። ለምን እንድጠረጥረው አደረግ? ምናልባትም እነዚህ ነገሮች ጥያቄ ብቻ መልስልኝ። ግሩምን ለምን እንድጠረጥረውና እሱ ጣቴ እንድቀስር አደረከኝ? ግሩም ባለፈው በአግሬሲቭ ሆኖ የሰራው ስህተት ቀጣይም ችግሮችን ሊፈጥር ይችላል በሚል ያው በአይነ ቁራኛ እንድታየው ከሚል ነውና ማለት አንዳንድ ሹክሹክታ የሚመስሉ ነገሮች ስላልተመቹኝ ጥንቃቄ እንድትደረግ ከማለት ነው እንጂ ያን ያክል በተጨባጭ የሆነ ነገር አለ ለማለት አይደለም። ግን ደግሞ መጠንቀቁ አይከፋም። ከዛ አንጻር ደግሞ ያው መጠራጠሬን በክፉ ባታየው ደስ ይለኛል። ምክንያቱም ስራዎቹ እንዳይበላሹ ቀድሜ ስጋቴን ነው እንትን ያልኩት ማለት ነው። እና በዛ በተረዳኝ ደስ ይለኛል እንጂ እኔ ለክፋት ብዬ ያደረኩት ነገር አይደለም። ሁሉም ነገር ቢሆን ሄኖክ እኔ በጣም ታማኝ እንደሆን ካውቃለሁ እኮ። ታማኝ ነበርክ፣ እያገለገልክ ነው። የሰው ልጅ ነህ፣ ልትሳሳት ትችላለህ። ተሳስተህ ከሆነ እንደዚህ ጉዳይ ተሳስቻለሁ፣ እዚህ የምታውቀው እንዳለ ወንድሞች ናቸው፣ ተሳስቻለሁ፣ እንደዚህ ብያለሁ። የከፋ ነገር እኛ ጋር ሳይደርስብን እነዚህ ሰዎች የከፋ ድርጊት ሲያደርጉብን አይተዋል። እኔ ምን አይነት ውጥረት ውስጥ እንደነበርኩኝ ሰሞኑን ላይ ምን አይነት ጭንቀት ላይ እንደነበርኩ አይተኳል በደንብ። ብዙ ነገሮች ሚስዳፕ ሆኖ ነበረ። እኔ ራሴን እስክጠላ ድረስ መድኃኒቱን መላክ ያን ያህል እስኪያመኝ ድረስ ማለት ነው። ጥሩ ስራ መስራት ለካ ዋጋው እንደዚህ ነው እስከምል ድረስ በጣም ከራሴ ጋር እየጣለው ነበረ። ከወንድሜ ጋር ለመተማመን ነበረ። እኔ ከጀርባ ሆኜ እሱ እንደማስወገው ነበር ሲያስብ የነበረው። እናንተ ጋርም ያለው ነገር ደስ አይልም ነበር። አቤል ቲምም ለእኔ እየሰጠኝ የነበረው ነገር ደስ አይልም። ብዙ ነገር ደርሶ ነበረ። በቅንነት ዶክተር እያሱን እኔ ባገዝኩት እነዚህ ሰዎች መድኃኒት ያልተደረሰበት ቦታ መድኃኒት ማዳረስ ማሳባቸው ብዬ ከአዲስ አበባ ምንም አይነት የስልክ ጥሪ ሳልቀበል በራሴ መንገድ እዛው ያለሁትን ስልጠኔን እየተከታተልኩ አርፌ ሰላሚን ይዤ መቀጠል እኮ እችላለሁ። አደሴም ታይም ግን እዚህ ያለውን ነገር ያስጨንቀኛል። ስለሚያስጨንቀኝም ነው በእያንዳንዱ ነገር ከእናንተ ኢንፎርሜሽን የምጠይቃችሁ። እዛ ጋር እንደዚህ ያደርጉላቸው፣ እንደዚህ ይሁን፣ እንደዚህ ይደረግ እያልኩ ትእዛዝም ሰጥ የነበረው እዛም እዚህም እንዳለው ሆኜ ነበር ስሰራ የነበረው። እዛ ሆኜ እዚህ የሚታዘውን ስራዎች እዚህ የሚሰሩ ስራዎችን እዛ ሆኜ ሳግዝ ነበር። ታውቃለህ ሁሉን ነገር። ያ ሁሉ ነገር እንግዲህ ያችን ነገር በማድረጌ ብቻ ምን አይነት መዘዝ ውስጥ ገብቼ እንደነበረ ፊርማዬን ተጠቅመው ምን ሲሰሩ እንደነበረ ለአንተ ግልጽ ነው። አሁንም ሄኖክ ለእነዚህ ሰዎች መጠቀሚያ ከሆንክና እየተጠቀሙብህ ከሆነ አንተ ላይም ቤተሰቦችም ላይም ሌላ የከፋ ችግርና መከራ ሳታመጣ እንደ ቤተሰብ ጉዳዩን እንፍታው። ንገረኝ። እኔ አንተ ከምታውቀው የተለየ ሌላ መጥፎ ሀሳብ ወይም መጥፎ ተግባር ውስጥ ገብቼ አይደለም። ምናልባትም የተፈጠሩ ትንንሽ ስህተቶች አለመተማመን ፈጥረው ሊሆን ይችላል። መጠራጠር ግን እየኮነንኩ አይደለም። ከዛ ውጭ ግን እኔ በአግባቡ ስራዬን ለመስራት እየሞከርኩ ነው ያለሁት። በዚህ ተረዳኛለህ። የተደረጉ ነገሮችን አትካደኝ። ምንም በጣም ፐርፐዝ የተደረጉ ነገሮች ናቸው። ከምታጭቃው ውጭ የተደረገ ነገር የለም እኮ እየነገርኩ ነው ደግሞ ያለውን እውነታው ማለት ነው። ሰዎች እንዴት ማሳመን እንደምንችል ታውቃለህ። ተምረሃል፣ ሰልጥነሃልም፣ አይተኸዋልም። ከካሜራ ጀርባ እንዴት አድርገን አውርተናቸው አንጥተን እንዲለፈልፉ እንደምናደርጋቸው ታውቃለህ። አንተ ሰዎች ላይ ስታደርግ የነበረውን ነገር አሁን አንተ ላይ እንዲደረግ ትፈልጋለህ? አይ ለምን ይደረጋል እኮ ማውራት ላይ ቀር ነገር ለምን አትነግረኝም ነው። እኔ ሌላ ነገር ውስጥ መግባት አልፈልግም። አሁን እኔ እያደረኩ ያለሁት ቤቱን የማጽዳት ስራ ነው። ከዚህ በፊት የነበሩትን ነገሮች ታውቃለህ። ማን ክዶን እንደነበረ ምን እንደደረሰበት አይኔ እያየ ነው ነገሮች ሲደረጉ የነበረው። የዛን ጊዜ ግን የሚያስተምር ቅጣት አልነበረም የሰጠነው ማለት ነው። ምክንያቱም በቃ እህቴ ነች፣ ግዴታ እሷን ማዳን አለብኝ።
እሱ በመጣው ጣጣም ቢሆን ያ ሁሉ ነገር የደረሰበት እህቱን የማዳን ግዴታ ግን ስለነበረብን ሄደን ሚሽኑን ኮምፕሊት አድርገን ተመልሰናል። እሱ ላይ የወሰድነው እርምጃ ግን አስተማሪ አልነበረም። ለዛ ነው ሌላ ሰውም ድጋሚ ይህን ጥፋት እያጠፋ ያለው። አሁንም እሱም መጀመሪያ ላይ ክዶ ሁሉን ነገር አምኗል። አይተሃል። ማያስፈልግ ግብግብ ውስጥ ከገባም በኋላ ማያስፈልግ ነገር ካደረግን በኋላ ላይ ምን ድጋሚ እዚህ ጋር ታሪክ ራሱ እንዲደግም አልፈልግም። እድል እየሰጠው ነው ሄኖክ። እኔ ምንም ነገር ብትጠቀምበት ይሻላል። ምንም ነገር እንዲበላሽ አልፈልግም። እኔ አንዳንዴ በመተማመን መሀል ያለ አለመተማመን ትንሽ ከባድ ነው። እውነት አውቃለሁ ደግሞ መቼም ይቅር እንደማትለኝ። አድርጌዋለሁ አላደረግኩትም፣ ከነዚህ ሰዎች ጋር ሳብር ነበረ አልነበረም የሚል ዳይሬክት መልስ ነው የምፈልገው። ከሰዎቹ ጋር ስትሰራ ነበር አይደል? ቀጥታ የነበረው እንደሱ ሳይሆን አንድ አባላችንን ይዘውት ነበር። እነዚህ ኬንያ ያሉት ይዘውት ነበር ማለት ከእሱ ጋር የሆነ ድርድር ነገር ነበረ ማለት ዮናስ ነው ወደ ኬንያ ፍላይት የነበረው እና እሱ ከዛ ስልጠና በነበር ሰዓት ከመጣም በኋላ ሰዎቹ በጣም አግሬሲቭ ናቸው። እያንዳንዱ ነገር በቃ ሪስትሪክት አድርገው ነው እንትን የሚሉት ይመስለኛል። የሆነ ጫና ያደርጉበታል እና እኔ ማወቅ የሚገባኝን ያክል ራሱ መረጃ አይሰጠኝም ማለት ነው። በጣም ሊደበቁ የማይገባቸው ነገሮችን ይደብቀኛል። ግን ደግሞ በቃ እኔ ይቅርታ ብታረግልኝም ባታረግልኝም እኔም በቃ ዝም የተደናበርኩ ነው አንዳንድ ስራዎችን ስሰራ የነበረው እንጂ እርግጠኛ ሆኜ በኮንፊደንስ አይደለም ስሰራ የነበረው። ያው ገንዘብ ማግኘት ፈልግ ነበረ፣ ግን ደግሞ ይህንን ግሩፕ ደግሞ መርዳት ደግሞ ፈልጋለሁ እና የነበረኝ ዓላማ ሁለት ነው። ገንዘብ ማግኘት ፈልጋለሁ፣ እናንተንም ደግሞ መርዳት ፈልጋለሁ። አውቃለሁ የሚጋጭ ነገር ነው፣ ግን ብቻ ከባድ ነበር የነበረው ነገር እና እዚህ ከጀርባችን ሆናችሁ እዚህ ቁጭ ብላችሁ ስትወጉን የነበሩት አንተና ዮናስ ናችሁ ማለት ነው። ያው እኔ አስቤ አቅጄ ባልገባበትም ግን ደግሞ ዞሮ ዞሮ ያው ዮናስን ረፍት የሰጠው ለዚህ ነው። ባለፈው ለሜንሽን ስታደርግ እኔ እዛ ጋር እንዲወራ ያልፈለግኩት ዮናስ ኬንያ እንደሄደ ሳላቀርች አይደለም፣ ሲመጣ ጠይቀዋለሁ ወይ ደግሞ አሁን ኬንያ ሄደ የሚለው ነገር ኦፊሻሊ ሚዲያ ላይ አውርተኑ እዛ ጋር እንደተፈጠረው አይነት ስህተት እንዲደገም ስላልፈለግኩ ነው። ባለፈውም ምንም ነገር ሳልለለፍኩት ዮናስ ኬንያ እንደሄደ ሰምቻለሁ፣ አንተ ባትነግረኝም ማለት ነው። ለምን እንደሄደና ምን ሊያደርግ እንደሄደ ግን ሲመጣ ራሱን አንቄ ይዤ ጠይቀዋለሁ ብዬ አስቤ ነው ዝም ያልኩት። አንተ ግን አሁን እየነገርከኝ ያለው ከእነዚህ ሰዎች ጋር መስራት ከጀመራችሁ ቆይታችኋል ማለት። እሱ ትንሽ ቀደም ብሏል። ከዛ በኋላ በቃ እኔ እንዳልንቀሳቀስ አድርጎ በቃ የሆነ በገንዘብም በምንም አንተ ነህ እኮ ኃላፊው፣ ሁሉን ነገር ተጠያቂ የምትሆነውም አንተ ነህ። ሲጀምር ሄኖክ እኔ እናንተ ያለንን ግን ተቀለቅ እንዴት እንደተገናኘን እንዴት እዚህ ስራ ውስጥ እንዳስገባክ እንዴት እየሰራን እንደነበረ አብዛኞቻችን በብዙ ነገር ተጎጂዎች ነን። ተጎጂም ስለሆነ የሰው ጉዳት የሚመለከተንም እየተሰማንም እየሰራን ያለ ነው። ከተደላደለ ነገር ላይ የመጣ የለም። ሁሉም ተጎጂ ነው፣ ደርሶበታል። በሰዎች ሲገፋ ሲገረፍ ብዙ ነገር ያጣ ሰው ነው ሙሉ ቲም ውስጥ ያለው። የሰው ህመም የሚያመው ሰው ነው ያለው አይደለ? ዞረ ግን አንተ ገንዘብ ስለምትፈልግ እኛ መጠቀሚያ ማድረግም በጣም እንዴት ብዬ ልንገር፣ ይሄ የአረመኔ ስራ ነው እየሰራ ያለው። አይኔ አስቤና ቅጅ አይደለም የሚሆነው እሱ ማለት ዮናስ በምንም መልኩ አንተን ሊያሳምን አይችልም። ሲጀምር ዮናስ በጣም ቅርብ ሰው እንደሆን እኛ ቲም ሊደሮች እንዳለ ከኔ ያላችሁ ነገር አለ፣ ያንን ነገር ያውቃል። አንተ ድሉን በሩም ካልከፈክለት በዛ ልክ አንተን ሊያወራህ አይችልም። ፔሬድ እኔ መሰለኝ እዛ ደርሶ ሲመለስ ዝም ብለህ እንደ ማንኛውም ጊዜና እንደ ማንኛውም ሰው የምታደርገው የተራ የሻይ ቡና ግንኙነት አይነት ነገር ነው የመሰለኝ ማለት ነው። ምን ማለት ነው? እነዚህ ሰዎች ለምን አይነት ዓላማ ነው የጠሩት? እዛ ጋር
እዛ ደርሶ ሲመጣ ካንተ ጋር ሻይ ቡና የሚለው ምንድን ነው? እኔ እንደዛ ማለት በጥርጣሬን አላየሁትም፣ በበጎ አይኑ ነበር ያየሁት ማለት ነው። እና እሱ ደግሞ እንደዚህ ተንኮላስቦ ወይም ደግሞ ጫና ደርሶበት የሆነ ሚሽን ይዞ የመጣ ነገር ወይም የሚመጣም አልመሰለኝም ነበረ ማለት ነው። ብቻ እኔ ባልታሰበ ከመጀመሪያው ጀምሮ ግን ታውቃለህ አይደል ወደዛ እንደሚል? አዎ የሆነ ፍንጭ ሰጥቶኛል። እረፍትም የሰጠው ለዛ ነው። እሄዳለሁ የሆነ ችግር አጋጥሞኛል ምናምን አለኝ እና ከጨረሰ በኋላ ችግር አጋጥሞኝ ሳይሆን እንደዚህ ከዚህ ሰዎች ጋር መስራት ጀምሬያለሁ የሚል ነገር ነው የሚሄደው በእርግጠኝነት ሊጨርስ አካባቢ ነው በቃ የነገረኝ ኦልሬዲ ከወጣ በኋላ ማለት ነው። እና ስለዚህ አንተ ገንዘብ ስለምትፈልግ እኛን አሳልፈ ሰጠህ። እነዚህ ሰዎች የሆነ ነገር አድርገውን ቢሆን እኔ የሆነ ነገር ደርሶብኝ ቢሆን ኖሮስ አልፈለኩም። እዚህ ቲም ውስጥ ያሉት ሰዎች የሆነ ነገር ደርሶባቸው አሁንም ደግሞ ማለት ነው እዛ የአቤል ቲሞች ታግተው ወይም ተይዘው ያሉት ማለት ነው በእናንተ ጥፋትና በእናንተ ክፍተት ነው። ማን መረጃውን አሳልፎ እንደሰጣቸው ማወቅ እፈልጋለሁ። የሰማኝ ነው። እኔ እንግዲህ የማውቀውን ሁሉ ያለኝን መረጃ ሁሉ ለመስጠት እየሞከርኩ ነው ያለሁት። ሄኖክ አቤት። የሰማኝ ነው። የሰማኝ ነው። አንተ ካሜራውን ያዘ። እንግዲህ ውድ ቤተሰቦቼ ያው እንግዲህ ከሄኖክ ጋር እንደዚህ ካሜራ ላይ ቁጭ ብሎ ብዙውን ነገር ማውራት ተገቢ አልሆነልኝም። ያው እንደሰማችሁት ይሄ ሰውዬ ከጀርባ የሆኑ ሲያስወጉኝ ከነበሩ ሰዎች መካከል አንዱ እንደሆነ በራሱ አንደበት እየገለጸልኝ ነበረ። ከዛም ውጭ ከማን ጋር እየሰራ እንደነበረ ዶክመንቱን ለምን እንደወሰደው እያንዳንዱ ነገር እየነገረኝ ነበረ። በዚህ ልክ ከቲም አባላቴ ጋር ከወንድሞቼ ጋር ማውራት አልፈለግም ነበረ፣ ግን በተቻለ መጠን ራሴን አረጋግቼ ከእነሱ ጋር ለማውራት ጥረት እያደረግኩ ነበረ። ከሄኖክ የተቀበልኳቸው አንዳንድ በጣም የሚያስገርሙ መረጃዎች አሉ። የሚያስደንቁ ነገሮች። እነዚህ ሰዎች አሁን ላይ እንደዚህ ነገሮችን እየገፋንበት ባንሄድ ኖሮ ምን ሊያደርጉና ምን ሊፈጥሩ አስበው እንደነበረ ምን አይነት ሰይጣናዊ የሆነ ተልዕኮ እንደነበራቸው እንግዲህ ለማወቅ ጥረት አድርገናል ችለናልም። በዛ መሀል ላይም እንግዲህ ትንም ቦታ ሎኬት ለማድረግ ብዙ ስራዎች ሲሰሩ ነበር የነበረው። በሰራናቸውም ስራዎች አመርቂ ውጤትን እያመጣን እንገኛለን። አሁንም ቤት የማጽዳት ስራው እንግዲህ ተጠናክሮ የሚቀጥል ይሆናል። እንግዲህ ዮናስንም እንግዲህ በሚገርም ሁኔታ ካለበት ቦታ ላይ በስልኩ ትረስ ተደርጎ እዚህ ድረስ እንዲመጣ እየተደረገ ነው ያለው። አሁን እንግዲህ እዚህ ኮምፒውተር ምስል ላይ እንደምመለከተው ኦልሬዲ እዚህ አካባቢ ደርሰዋል። ከጥቂት ደቂቃዎች በኋላ እንግዲህ ዮናስንም እዚህ ጋር ቁጭ አድርገን ስለነበሩት ነገሮች ኬንያ ምን ሊያደርግ እንደሄደ ምን ሲሰራ እንደነበረ እንግዲህ ከእሱ አንደበት የምንሰማው ይሆናል። ፕሮግራሜን እየተከታተላችሁ እስከ መጨረሻ ድረስ የምቆዩ ከሆነ እነዚህ ሰዎች ምን አይነት ዓላማና ተልዕኮ ይዘው ወደ ኢትዮጵያ እንደመጡና በምን አይነት ፈንድ እየተንቀሳቀሱ እንዳለ ያገኘነው መረጃ እንዳለ ወደ እናንተ እናካፍላለን። ከዛም ውጭ ደግሞ የቲሜ አባላት እንግዲህ ይህን እየከዱኝ አስተላልፈው መረጃ ሰጥተዋል ተብሎ እንግዲህ የአቤል የቲም አባላት እንዲታገቱ ወይም ደግሞ እርምጃ እንዲወሰድባቸው አናቅም እንደተፈጠረ እዛ ጋና ያንን ነገር ለማወቅ ጥረት እያደረግን የምንገኝበት ሁኔታ ላይ ያለነው። እስከ መጨረሻው ድረስ እንግዲህ ይህንን ፕሮግራም የምትከታተሉ ከሆነ ዛሬ ብዙ ውጤት ይዘን እንወጣለን ብዬ አስባለሁ። ስቱዲዮ ላይ ነኝ ያለሁት፣ ከቢሮዬ ነው ከራሴ ከጓዳዬ ነው ነገሮችን እያጸዳው መውጣት ያለብኝ በሚለው ብዙ ነገር እየሰራው ነው ያለው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድትቆዩ በድጋሚ ወንድማችሁ ቴድሮስ ጋበዝኳችሁ። የሚሰማችሁ ማንኛውንም ሀሳብ አስተያየት ኮመንት ላይ ማስቀመጣችሁን አትርሱ። እንዲሁም ደግሞ ቪዲዮን ለተለያዩ ሰዎች እንዲደርስ ሼር በማድረግ እንድታዳርሱልኝ እፈልጋለሁ። ኢትዮጵያ ውስጥ ያላችሁ ደግሞ በተቻለ መጠን እንግዲህ ቪፒኤን እያበራችሁ ቪዲዮችንን እያያችሁ እንድትደግፉን እንፈልጋለን። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸውን የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ።
100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን እድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የእድሉ ተጠቃሚ አሁኑኑ ይሁኑ። ዮናስ ደህና ነህ? ደህና ነኝ። ምንድን ነው የተፈጠረው ቴዲ? ምንድን የተፈጠረው ማለት እንደዚህ አዋከቡ። ተረጋጋና ቁጭ በል መጀመሪያ በስነ ስርዓት ቁጭ በል እስኪ ተረጋጋና። እረፍት እንዴት ነበር? አሁን ምንድን ነው እንደዚህ አዋከቡኝ እኮ ነው የምልህ። እንዴ ምንድን አዋከቡኝ የምትለው ምንድን ነው? የገዛ ክሮች እኮ ነው እንደዚህ የገፋፉ ያመጡኝ። አዎ እኮ ለምንድን ነው? ለምን ይመስላል አንተ እኮ እኔም እየጠየኩ ነው ያላወኩም እኮ። አንተ ለምን ይመስላል እኛ ሰዎችን እንደዚህ እያዋከብን ወይ ደግሞ አንቀን የምናመጣው ለምን ይመስላል? ታዲያ እኔ ጋር ምን አለና ምን ይመስላል? ለምንድን ነው እንደዚህ? እኔም አልገባኝም። ለዛ እኮ ነው የምጠይቅህ ቴዲ። ዮናስ ሁሉን ነገር ኦልሬዲ አውቄያለሁ። ምን ውስጥ እንደነበር ሰራ እንደነበር አውቃለሁ። እኔ እናንተን ባገለገልኩ እንዴት ነው እንደዚህ የሚገፋው? እኔ እንደዚህ ህዝብን ያገለገልኩ አይደል እንዴ? ታዲያ እንደዚህ እየተገፋው በገዛ ክሮች ይኸው ለምንድን ነው እንደዚህ ኤፌር ነው እንደዚህ ጭራሽ? ዮናስ ይኸውልህ አሁን እየገፉ ነው ያመጡ አይደለ? እያወናበዱ ከዚህ በፊት ሌላ ወንጀለኛ ላይ ስታደርግ የነበረው ነገር አንተ ላይ ይቀጥላል። ያ ነገር እኮ ለምን ነው እንደዚህ የሚቀጥለው? ነው እኮ የሚቀጥልበት ምክንያት ልንገርህ። አንተ ከጀርባ ሆነ ከሚያስወግን ሰዎች መካከል አንደኛው ነው። እኔ ማንን ያስወጋው? እኔ ህዝብን ያገለገልኩ እንጂ ማንን ያስወጋሁት እንዴ? እኔ እኮ ህዝብን እያገለገልኩ ነው። እረፍት ብለክ የት ነበርክ? ቤተሰብ ጋር ነው። አርባ ምንጭ ነበርኩ። የታወቀ ነው። አርባ ምንጭ ምን ታደርጋለህ? ቤተሰብ ልጠይቅ ነው። ቤተሰቦቼ ነው ያሉት አርባ ምንጭ። ዮናስ ከማን ጋር እያወራ እንደሆነ ገብቶሃል? አልገባኝም እኮ አንተ ራሱ እኮ ሌላ ሰው እየሆንክብኝ ነው። እኔ ምንድነው እኮ ምንድነው የተፈጠረው? እኔ አልገባኝም። እንዴ አርባ ምንጭ አንተ ቤተሰቦች አርባ ምንጭ አሉ? አዎ። ከመጀመሩ ሲጨራሽ ስለ ቤተሰቦች እየጠየቅኝ ነው እንዴ? ከመጀመሩ ነው ያንተ ቤተሰብ አርባ ምንጭ የገባው ከመጀመሩ ነው። እዛ ቤተሰብ አለኝ እያልኩ ነው። ወልዲያ ላይ ነው ተወልደህ ያደግከው። ቤተሰቦች ወልዲያ ላይ አርባ ምንጭ ቤተሰብ አለኝ። መጠይቃቸው አርባ ምንጭ ቤተሰቦች አሉኝ። ሰው እነሱ ልጠይቅ ሄድኩ። መብት የለኝም ወይስ? አልገባኝም እኮ አሁን የምትለው ነገር ሁሉ ደግሞ ለዛውም ፍቃድ ጠይቄ የኔ ፊርማ የለበትም አይደል? እኔ አልፈቀድኩልህም እረፍት ስትወጣ። የኔ አለቃ እኮ ሄኖክ ነው። አንተ ምን አገባህ? ምን ማለት ነው ታዲያ? ሄኖክን እኮ አስፈቅጄው ፈቅዶልኝ ይደርሰና ብሎኝ ነው አይደል? እንዳትፈቅጄ ሄድኩ። ዝም ብዬ አልሄድኩም እኮ። ሄኖክ ፈቀደልህ? አዎ። ከዛ በኋላ ኬንያ ሄድክ? እኔ ቤተሰብ ጋር ሄድኩት። እንደ ምን እየሆንክ ነው ዮናስ? ይኸውልህ ሁሉም መረጃ እጃችን ላይ ገብቷል። አታድክመኝ። ማለት የምን መረጃ? ብታደክመኝ ይኸውልህ እዚህ ጋር የምታየው እንዳለ አንተ ላይ ጥርሱን የነከሰ ህዝብ ነው። እኔ እኮ ከፈቀድኩላቸው ይበሉዋል። እየሰማኝ ነው ቴዲ? ምን እያልክ ነው? አንተና ሄኖክ ይኸውልህ መሀላችን ሆናችሁ ብዙ ነገር በመስራታችሁ ይሄን ሁሉ ሰው እንድጠራጠር አድርጋችሁኛል። ምንም የሰራነው ነገር የለም ቴዲ። ቴዲ የተሳሳተ መረጃ ነው ያዝከው። እኔ ምንም አልገባኝም። እኔ እኮ ከአንተ ጋር ያው ህዝብን እያገለግልኩ ነው። ዮናስ ይኸውልህ እኔ አንተ እረፍት መሆንንም አላቅም፣ ኬንያ መሄድንም አላቅም። እረፍት ነበርኩ ኬንያ የምትለውን ነገር ግን እኔ አላቅም። ጋርም ምን እየሰራህ እንደሆነ አላቅም። ግን አሁን እየነገርኩ ያለሁት ስለ እያንዳንዱ ነገር መረጃ አለኝ። እኔ አንተ ባንወሻሽ ጥሩ ነው። እኔን አንተን ለማጣላት የተሳሳተ መረጃ ይዘህ መጥተህ ከሆነ ንገረኝ እንጂ እኔ ምንም ያደረኩት ነገር የለም። እኔ ቤተሰብ ጥየቃ ብዬ ቤተሰቦች ልጠይቃቸው ብዬ አርባ ምንጭ ሄድኩ። እሱንም ሄኖክን ከዚህ በፊት ግን እረፍት ስትወጣ የምትሄደው ወልዲያ ነው። አርባ ምንጭ አንደኛ ቅርብ ነው። ሄኖክን አስፈቅጄ ነው። ለምንድን ነው አሁን እኔ ያልገባኝ ነገር ቤተሰቦችን ሙቭ ሲያደርጉም እዚህ ጋር የሆነ ቤተሰብ እዛ ጋር ካለክ ያስመዘገብከው ፋይል አለ፣ ዶክመንቴሽኖች አሉ። ከፈለክ ከፍቼ ላሳይ ይችላል። እሱ የራሴ ፋይል ነው። አውቀዋለሁ። ያስገባሁትን ፋይል እኮ ያውቀዋለሁ አይደል? ስለዚህ አንተ ቤተሰቦች እዚህ ጋር ስታስመዘገበው የተመዘገበው እኛም ደግሞ አጣርተን የደረስነው ቤተሰቦች ያሉት ወልዲያ ነው። አሁን ተነስተህ አርባ ምንጭ የከተትካቸው ምክንያት አልገባኝም። እሱ ይመለከት ሲጀምር እየዋሸኝ ስለሆነ ስለ ውሸት ጉዳይ ብዙም እንትን ብዬ ኦብሰስ ዶኜ ስለሱ ጉዳይ ማውራት አልፈልግም። ኬንያ ምን ልታደርግ ነው የሄድከው? እንዴት አድርገህ ነው እዛ ቲም ውስጥ ልትቀላቀል የቻልከው? ከዛ ምን ስትሰራ እንደነበር ብቻ ነው ማወቅ የምፈልገው። ስለምን ቲም፣ ስለምን ኬንያ፣ ስለምን እንደምታወራ እኮ እኔ የማውቀው ነገር የለም። የተሳሳተ መረጃ ይዘህ ከሆነ እኮ አሁንም ልንገርህ እኮ የተሳሳተ መረጃ ሰጠው ከሆነ ምናልባት እኔ እያገለገልኩ ያለው ህዝብን ነው፣ ከአንተ ጋር ነው እየሰራ ያለሁት አይደል? ታዲያ ይሄ የተሳሳተ መረጃ ደግሞ ምናልባት እኔ እናንተን ለማጣላት ሊሆን ይችላል እንጂ ሄኖክ ምን ጥቅም ሊያገኝ ይሄንን ነገር ይነግረኛል? ሄኖክ ብቻ ሳይሆን
1 ደቂቃ ብቻ ስጠኝ። ኬንያ መች ቡክ እንዳደረግክና ፍላይት እንዳደረግክ ላሳይ እችላለሁ። ይሄ ተሳሳተ መረጃ ዮናስ ታውቀኛለህ እኮ እኔን አይደል? ሜይ 3 ነበር ፍላይት ካርድ ያየነው። ምንድነው ነገሩ? ቆይ ሜይ 3 ነው ፍላይት የነበረው። ይሄ ውሸት ነው አይደለም? ቴዲ ይሄ ውሸት ነው ወይ? አንተ የማታውቀው ነገር አለ ቴዲ። ይሄ ውሸት ነው ወይ? ውሸት ነው ወይ? ይሄ ነገር ቴዲ እኮ እንደዛ ውሸት ነው ወይ? ያሳየው ያለሁት ነገር እኮ እንደዛ አንተ ባሰብከው መንገድ ያሳየው ያለሁት ነገር ውሸት ነው ወይ? አንተ ባሰብከው መንገድ አይደለም። እሺ ልንገርህ። ለምን ትዋሸኛለህ? ኧረ ቴዲ አንቺልኝ ነገር ቴዲ እኔ ጋር አንተ ያሳየው ያለሁት ነገር ውሸት ነው። አንተ እንደምታስበው አይደለም። ሜይ 3 ኬንያ በረሃል። እኛ አንተ ባሰብከው መንገድ አይደለም የሚነረኩት። አንተ ባሰብከው ሳይሆን እኔ ራሴ አንተን የሚጠቅም ነገር ለማድረግ ነበር ይሉስ። አንተን የሚጠቅም ማለት አንተንም ህዝብንም እንዲጠቅም ከጀርባዬ እየሰራ ነው። እኔን የሚጠቅም ነገር የምታደርገው ምንም ከጀርባ እኔ ምን ውስጥ እንደነበርኩ ታውቃለህ? ምን ውስጥ እንደነበርኩ ታውቃለህ ወይ? ሳይሆን እኔም እኮ ያለህበትን አይቼ እኮ ነው ልረዳህ ነው የሞከርኩት ተደብቄ። ምንም እኔ ልረዳኝ አይደለም። ሜይ 3 በረርክ እንጂ ከእነዚህ ሰዎች ጋር ኮሚኒኬሽን ከጀመርክ ቆይተሃል። ምንም የቆየሁት ነገር የለም። ሁሉንም ደግሞ እኮ ሄኖክን አማክሬዋለሁ እኮ። ሄኖክ ይኸውልህ የሚያውቀውን ነገር ነግሮኛል። አንተ መተህ እሱን ኮንፌስ እንዳደረከው ሰዎቹ ጋር ደብል ቻንስ ይዛችሁ እንደሄዳችሁ። ምን አይነት ደብል ቻንስ ነው ያዘው? አንደኛ ድርጅቱን የማክሰርና የማውደም፣ ሁለተኛ ደግሞ ገንዘብ የመስራት ዓላማ ይዛችሁ እንደሄዳችሁ ነግረውኛል። ምንም ገንዘብ ልንሰራ አልሄድንም። እኛ ምን ልትሰሩ ነው የሄድካችሁ ታዲያ? እኛ እንደውም እዛ ያለውን እኛ ራሳችንን ደብቀን እዛ ያለውን አጣርተን ከአንተ ጋር ለመስራት ነው። ማን ፍቃድ ሰጣችሁ? ምክንያቱም አንተ በነበርክበት ሰዓት ደግሞ እዛ ጋር ጥሩ ሙድ ላይ አልነበርክም። እየሰራህም ስለነበረ ጀርመን ሚዲያ ስለነበረ ከዛ እኛ ደግሞ ያለውን ነገር እኔ በእኔ በኩል ለምን ጨርሰን አንቆየውም እና እንደውም እሱን ሰርፕራይዝ ማናደርገው ብለን ነው እንጂ አንተ እኮ። ስለዚህ አሁን እያመንክልኝ ያለው ማለት ነው ይሄን ነገር የጀመራችሁት እኔ ሀገር ውስጥ ከመግባቴ በፊት ከ7 እና ከ8 ወር በፊት ነው። ዙሩ ከ7 እና ከ8 ወር በፊት የተጀመረ ነገር ነው አይደል? ሊዮም እንደዛ አይደለም። ኦልሞስት 9 ወር 10 ወር አካባቢ ከነዚህ ሰዎች ጋር መስራት ከጀመረ ዞሮ ቴዲ እኛ ነው መስራት ከጀመርክ አትበለኛ። ስራ በዛን ሰዓት ላይ ሙሉ ለሙሉ ኃላፊነት ሰጥቻችሁ አቤልንም ልዑልንም ዘላለምንም እንድታግዙ እዛም ሆኜ ደግሞ ብዙ ነገሮችን እዚህ የላኩኝ ሳሰራችሁ ነበረ። እንደዚህ ሂዱ፣ እንደዚህ አይነት መረጃ አንጡ፣ እንደዚህ አድርጉ፣ ከካሜራ ጀርባን ብዙ ነገር እንደሰሩ ሳደርጋችሁ ነበር። መጀመሪያ ቴዲ ልትረዳኝ ይገባል። እኔ ሁሉንም ማድረገው እኮ አንተን ይጠቅማል በሚል መንገድ ነው። ቤት በኩል ነው የሚጠቅመን። ከጀርባ እየወጋሃል መረጃ ሳልፈ እየሰጠህ አይደለም። እነዛ ሰዎች ምንም አይነት መረጃ ሳሰጣቸው እንዴት አንተን አምነው እኔ ጋር እንደምትሰራ እያወቁ እንዴት አምነው አንተን ሊቀጥሩ ይችላሉ? እኔ ስራ ብለው ነው እንጂ መረጃ ስጠን ብለው አይደለም። ከኔ ጋር ስራ ብለው ነው ያሉት። እኔ ደግሞ ከነሱ ጋር የሚጠቅም ያውቀዋል፣ በደንብ ያውቀዋል። እኔ አንተን ለመጉዳት ምንም አይነት ነገር ዮናስ ይኸውልህ፣ ዞሮ መናገርህ ላይቀር ነገሮችን ቀለል ብታደርጋቸው ይሻልሃል። ኖ ቴዲ ኦልሬዲ ነገርኩህ እኮ ያለውን ነገር ነገርኩህ እኮ አይደል እንዴ? እኔ እዛ ሄድኩትም እኮ እኛን ራሳችንን ይጠቅማል በሚል መንገድ እንደውም የነበረውን ነገር ንገረኝ። እሺ እያንዳንዱ ነገር ማወቅ ፈልጋለሁ። እዛ ጋር ስለነበረው የትኛውን ነገር ነው? ኬንያ ሄድክ። ኬንያ ለምን ልትሄድ ቻልክ? ማን ወሰደክ? እንዴት ከነዚህ ሰዎች ጋር ኮሚኒኬት ታደርጋለህ? እኔ መጀመሪያ እንደነገርኩህ ሄኖክን አማክሬዋለሁ ብያለሁ አይደል? ሄኖክንም ሳማክረው ይሄ ነገር የተሻለ ሊሆን ይችላል፣ በጣም ትልቅ ድርጅት ደግሞ ኢትዮጵያ ውስጥ ሪስክ የሚያስወስድ ድርጅት ተከፍቷል እና ይሄን ነገር ደግሞ አብረን እየሰራን ለምን ፌል አናደርግባቸውም እና ቴዲም ሳያቅ ይህን ነገር ሰርተን ለምን ደና የሚባለውን ፋይል እያመጣሁ እኔ እነሱ ለመውጣት ሲያስቡ አናከሽፍባቸውም ብዬ አስቤያለሁ። አስቤም ከነሱ ጋር አብሬ ይሰራለሁ ብዬ ከነሱ ጋር ልሞክር ምናምን ብዬ ቴዲንም አስፈቅጀው ማነው ሄኖክንም አስፈቅጀው ሄኖክም እንዲህማ ጥሩ አይዲያ ነው ምትችለው ከሆነ እንደውም አንተ ራስህን አደጋ ውስጥ እየከተትክ ነው፣ ግን አደጋ ውስጥ እንዳትወድቅ ምናምን አለኝ። ኦኬ ችግር የለውም
አንደኛ የማገለግለውም ለህዝብ ነው፣ እጠቅማቸዋለሁ እንጂ ያን ያህል ህዝብን እጠቅማለሁ ብዬ ካሰብኩበት ምንም አይነት ሪስኪውን ወስዳለሁ ብዬ አሰብኩት። ያንን ነገር ሳማክረውም እሱ እንደውም ለእኔ ነው ያሰበው። እሱ ግን ሁለት ዓላማ እንዳለው ነው የነገረኝ። የመጀመሪያ ዓላማው ገንዘብ ማግኘት ነው፣ ከእነዚህ ሰዎች ጋር ተባብሮ ገንዘብ ማግኘት ነው። እኔ ምንም አይነት ገንዘብ ያሰብነው ገንዘብ የለም። እንግዲህ ራሱ ብቻውን አስቦ ከሆነ አላውቅም፣ ግን ለእኔ ግን እንደዛ አልኩት። ገንዘብ ፈልገን ነው የምንሄደው አላልኩትም። እኔ ራሴን ሪስክ ውስጥ ጥዬ አደጋ ውስጥ ጥዬ የእነሱን ድርጅት እናክሽፍባቸው አልኩት። እዛ ግን እንደ ቲም ደግሞ እየተሰራ ያለ ነገር አለ አይደል? እንደ ቲም ተቀናጅተን እየሰራናቸው ያሉ ነገሮች አሉ። አይ ነው። ከዛ ውጪ እንግዲህ በራሳችሁ አንተና ሄኖክ ብቻ ይሄን ነገር ለመስራት ሪስኩን ለመውሰድ የማይመስል ነገር ለምን ትነግረኛለህ? ምንም የማይመስል ነገር ይሄ እየነገርኩህ እኮ ነው አይደል? ቦታው ላይ ያለውን ነገር እኮ ነው እየነገርኩህ ያለው። ኦኬ እኔ አሁን እንደሄድኩ ታውቃለህ። አዎ ሄጃለሁ፣ ግን ደግሞ ይሄን ነገር ለማድረግ መጀመሪያ ዋሸኝ ስጠይቃ እንዳልሄድክ ነበር እየነገርከኝ እኮ መጀመሪያ። አንተ ይሄን ዓላማ ከያዝክና አንድ ዓላማ ላይ ካለን አንተ ያዝከውን ዓላማ ነው እንግዲህ እኛ የሚያስቀጥልን ያለ ነው አይደል? ያ ዓላማ ከሆነ ለምን ትዋሸኛለህ? አርባ ምንጭ ዘመድ እንደሌለ ቤተሰብ እንደሌለ አውቃለሁ። እሱን ሳይሆን መጀመሪያም ከሄኖክ ጋር ያወራ ነው። አይ ነው ቴዲ እንዳያውቅ አንደኛው ውዝግብ ላይ ነው። ለምን ተወዛገባለህ? እንደገና ያን ያህል እንዳትስማማም ትችላለህ ብዬ ነው። እኔ ደግሞ ለምን እኔን አደጋ ውስጥ የሚጥል ነገር ላይ ስወስን አንተ እንደማትፈቅድ አውቃለሁ። እኔም ራሴን አደጋ ውስጥ ጥዬ ልስራና ችግር የለውም ቴዲን ባይሰማ ያን ያህል ምንም አይለንም። ምክንያቱም እኔ ራሴን አደጋ ውስጥ ጥዬ ነው የምሰራው። ደግሞ ለህዝብ እንደማገለግል ደግሞ አንተም ታውቃለህ። ይሄ ቲማችንም ደግሞ የሚጎዳ ነገር እንደማላደርግ ታውቃለህ። እኔ እኛን ቲም የሚጎዳ ነገር ምንም ነገር አላደርግም። አቀባጥር ያልተጠየቅኩን አትቀባጥር። ከነዚህ ሰዎች ጋር ስትሰራ ነበር? አዎ እየሰራው ነበረ። ይቅርታ አድርጉልኝ እንደዚህ ሳደርግ ነበር የሚለውን ነገር ነው ከአንተ መስማት የምንፈልገው እንጂ ይሄ ትርኪ ምርኪ ተረተል ልሰማ አይደለም። ቁጭ አሁን ይሄ ይቅርታ የሚያስጠይቅ ነው። እኔ ራሴን አደጋ ውስጥ ስለጣልኩ እናንተን ይቅርታ ልጠይቅ ነው? ምንድን ነው የምትለው? ከሰዎቹ ጋር አብረህ እየሰራ ነበረ፣ መረጃ ስታቀብል ነበር። እኛ ምን እየሰራ እንደነበረ እኔ መረጃ ከስር መረጃ ስታቀብል ነበር። ከእነሱ መረጃ ተቀበል። ሄኖክ ከዚህ ሆኖ ይደውልልሃል፣ መረጃ ይሰጥሃል። አንተ እዛ ሆነክ በስልጠናው ሰው ላይ እነሱ የሚፈልጉትን እኛ በምን ልንቀሳቀስ እንደምንችል ሲጀምር ይኸውልህ፣ በእርግጠኝነት አንተ እዚህ ቲም አባል ውስጥ መሆንን ካወቁ በኋላ ነው አንተም መተው ቀርበውክ አውርተው ይዘው ሄዱት። ከዛ በኋላም እዛ ከደረስክ በኋላ ስልጠና ሲሰጥክ ስልጠናው በእርግጠኝነት ነው የምነግርህ፣ እነዚህን ሰዎች ስለማውቃቸው በልበ ሙሉነት ልነግርህ እችላለሁ። ስልጠናው የሚሰጥ ለአንተ ብቻ ሳይሆን ስልጠናው የሚሰጠው እነዚህ ሰዎች እንዴት ነው ወንጀልን ለመከላከል አደጋን ለመከላከል እንደገና ደግሞ ይህን ልናቋቁም ያሰብነውን ድርጅት እንዴት አድርገው ነው ሊያከሽፉብን የሚችለው የሚለውን ነገር አብዛኛውን ነገር ከአንተ ነው ሊጠይቁ የሚችሉ። አንተም ደግሞ አሁን እንደምትለው አንደርከቨር ኤጀንት ሆኜ እየሰራው ነው ካልክም እንዳይታወቅብህ ስለምፈልግ እያንዳንዱ መረጃ ትሰጣቸዋለህ። እኔ ምንም አይነት መረጃ አልሰጣቸውም። እንዲያውም እኔ ከነሱ አንደኛ አብሬ እንደነሱም ከነሱ ጋርም አብሬ ግዴታ መመሳሰል ነበረብኝ። አብሬያቸው እቀምጣለሁ፣ አብሬያቸው ስልጠና ወስዳለሁ። ግዴታ ደግሞ መመሳሰል አለብኝ። እኔ ግን ያን ማድረገው የሚጠቅምና የማይጠቅመውን አንደኛ የነሱ የሚሄዱበትን ስትራቴጂ እያየሁ እየወሰድኩ የሆነ ለእኛ ይጠቅማል የሚለውን ነገር እየያዝኩ ነው እንጂ የመጣሁት ከኛ ምንም አይነት መረጃ አልሰጠኋቸው። አንድ ማሰብ ያለብን እኔ ይጠቅማል የምለውን ግን ከእነሱ ይጠቅማል የሚለውን እኔ ይዛለሁ። እስኪ ይጠቅማል ብለህ ያመጣው መረጃ ምን አለ? ብዙ ዶክመንቶች አሉ። የት ነው ያሉት? ራሴ ጋር እኮ ካመጣህ እዚህ ከመጣህ አላማህን ወይ ሚሽንን ከጨረስ ለምን ለኛ ሼር አላደረክም? ገና እኮ አልጨረስኩም እኮ አይደል? እየሰራሁ ነው እኮ ገና። አሁንም ከነዚህ ሰዎች ጋር ስራህን ትቀጥላለህ ነው? ቀጥላለሁ አይደለም። የያዝኩትን አላማ እኮ ታውቃለህ። ለእኛ ስራ ይሆናል የምለው ነገር ከሆነ ያን ነገር ታርጌቱን እስካልደረስኩ ድረስ ልቀጥል ይችላለሁ እንጂ ግን ለእኛ ስራ የሚጠቅመን ምንድን ነው? ለእኛ ስራ የሚጠቅመን እኛ ታዲያ ህዝብን የማይጎዳ ነገር በሙሉ ነው አይደል የምናደርገው? ሄኖክ ይኸውልህ፣ ለእኛን የሚጠቅመንን ስራ እንግዲህ ውድ ቤተሰቦቼ ያው በቀረጻ መሀል ላይ እንግዲህ መብራት ጠፍቶብናል። ስለዚህ ያለውን ነገር ወደ እናንተ ማድረስ ስላለብኝ በተቻለ መጠን ባለው የተፈጥሮ ብርሃን እንግዲህ እየታገስኩኝ ወደ እናንተ ምስሉን ለማድረስ እሞክራለሁ። ለተፈጠረው የቴክኒክ ብልሽት ግን ከወዲሁ ይቅርታ ለመጠየቅ እፈልጋለሁ። ከዮናስ ጋር እንግዲህ አንዳንድ ነገሮችን እየተነጋገርን ነበር የነበረውና ዮናስ እየሰጠኝ ያለው ምክንያት ለእኔም ለእናንተም የሚያሳምን እንደሆነ እርግጠኛ ነኝ። ዮናስ ማያሳምን ምናምን አይደለም። እኔ የሚያሳምን ነገር ነው ያወራሁት። ምንድን ነው የምታወራው? አሁን ተመልካች ዘንድ ምንድን ነው ኔጌቲቭ ነገር የምታሸክም እንዴ? አንተ ከጀርባ ሆነ እያስወጋህን ነበረ። እኔ ማንንም እያስወጋሁ አይደለም። እኔ እንደውም ተመልካች እንዲረዳልኝ የምፈልገው እዚህ ጋር አንድ ነገር እንድታውቅ እፈልጋለሁ ዮናስ። አንተ እኛን የሚጠቅም መስሎህ የሚጎዳንን ስራ እየሰራህ ከነበረ እያንዳንዱ ነገር ዲቴል ካልነገርከኝ አሁን እኔ የሚጎዳ ነገር እኔ አንተ መማሪያ እንድትሆን አድርጌ ነው የምቀጣው። የሰማኝ ነው። ለምንድን ነው የምቀጣኝ? እንደዚህ ከጀርባ ሆኖ እኛ ውስጥ ሆኖ
እኛን እያስወጋን ያለ ባንዳ ማላችን ካለ ማለት ነው። አሁን ለተመልካች ሌላ ኔጌቲቭ ነገር አታሰማ። እኔ ለህዝብም ይጠቅማል ለእኛም ስራ ይጠቅማል የምለውን ስራ እየሰራው ስለሆነ እኔ ነገ አንተ አታስመስል በስነ ስርዓት አውራኝ። አሁን ባለ የምንቀልድበት ሰዓት አልቋል። እሺ ምንም እየቀለድኩ አይደለም። የምጠይቅን ጥያቄ ትክክለኛ መልስ መልስ። ምንም እኛ የሚጠቅም ስራ አይደለም እየሰራ ያለው። እኛን የሚጠቅም ስራ ቢሆን ኖሮ ማለት ነው እኛን አትደብቀን። ደብቀህን ምንም ነገር አታደርግም። የሚጠቅምን ስራ ቢሆን እኔ እኮ ነገርኩህ አይደል? ይሄ ህዝብ አታሽ መሆኑ ነው። ቀጥታ የምጠይቅህን ጥያቄ ብቻ መልስልን። እኔ እኮ እንደሌላ ወንጀለኛ አይደለም ከእናንተ ጋር የማወራው አይደል? እንዴት ስናወራ እንዴት ስናሳምን እንደነበር ታውቃለህ። አውቃለሁ። ለዚህ ቀጥታ የምጠይቅህን ጥያቄ መልስ። አዎ ከነዚህ ሰዎች ጋር ስተባበር ነበረ። የተባበርኩት በእንደዚህ ነው። ይቅርታ እንድታደርጉልኝ እፈልጋለሁ እንደ ቲም። ለእናንተ ግን የሚሆናችሁ መረጃ አለኝ። እሰየው፣ እሱን ነው የምፈልገው። ካልሆነ ግን ይኸውልህ አንተንም ሄኖክንም ሁሉም ሰው የሚማርበትን አይነት ቅጣት ነው የምንቀጣችሁ። ከዛ በኋላ ይኸውልህ ይሄንን በመስራት አንደኛ አንተ የተሰጠህን ነገር ሽፋን ተጠቅመህ የህግ ከለላ ስላለክ ያንን ተጠቅመህ ወደ ወንጀል ውስጥ በመግባት የባሰ እጥፍ ያደርጓል ጥፋትህ። ሲቀጥል ደግሞ ማለት ነው የምትረዳው ቤተሰብ እንዳለህ አስታውስ። የምታግዘው ቤተሰብ እንዳለህ አስታውስ። አንተ የሆነ ነገር ሆንክና ታሰርክ ወይ የሆነ ነገር መጣብህ ማለት እዛ ቤተሰብ ላይ ምን እንደሚደርስ አስብ። አውቃለሁ እኮ ቴዲ። አሁን እኮ እኔ እኮ እየነገርኩህ ነው አይደል? እንደ ሁሉ ያለውን ነገር እኮ እየነገርኩህ ነው። ምንድን ነው እየነገርክኝ ያለህ? በቃ ያደረኩትንም ነገር የሰራሁትንም ያው እነሱ ጋር እንደተቀላቀልኩ እንደሄድኩ ነገርኩህ አይደል? እኮ እንዴት አድርገው ወደ ኬንያው ቲም እንደቀላቀሉክ አንተ እንዴት እንደተመለመልክ ከመጀመሪያው ጀምሮ እንድነግረኝ እፈልጋለሁ። የ10 ወር ታሪክ ነው ወደኋላ ተመልሰን የምናወራው። 10 ወር ሙሉ ነው ደብቀህኝ የነበረው ይሄን ነገር ታውቃለህ አይደል? አውቃለሁ፣ ግን ደግሞ እኔ መጀመሪያ እኛን ይጠቅማል ብዬ ነበር። እኛን የሚጠቅም ከሆነ እኔ የለውም በስልክ ኮሚኒኬት የማደርገው ከተወሰኑ ሰዎች ጋር ነበረ። ከኔ በላይ ደግሞ ሪሌሽን ያለ ከሄኖክ ጋር ነው ታውቃለህ። ሄኖክንም ራሱ እኮ አንተ ሄኖክ ቲም ውስጥ ሆነክ ለአለቃህ ራሱ ትእዛዝ ሲሰጥ የነበርከው አንተ ነህ ሳይሆን ከአንተ ጋር ብዙ ጊዜ ኮሚኒኬት የምታደርጉት ከአንተ ጋር ነው። ሄኖክን ከነገርኩት አንተም ትሰማለህ። ኔክስት ደግሞ አይጠቅመውም ብሎ ሄኖክ ለእኔ እንዳይነግረኝ አድርገህ እኮ ነው ያዝከው። አንተ ነህ ብዙን ነገር የምታውቀው። መረጃውንም እየሰበሰብክ የነበረው እየሰጠህም የነበርከው አንተ ነህ። በእርግጠኝነት ልንገርህ የአቤል ቲሞች ለመታገት ቀጥታ እጁ ያለበት ያንተ እጅ ነው። በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸው የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ። 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ነው በመደወል የድሉ ተጠቃሚ አሁኑኑ ይሁኑ። እዚህ ነገሮችን የምታሽሙነሙነውን ነገር ተውና በቀጥታ ያሉትን ነገሮች አስረዳኝ። ዮናስ በድጋሚ የማታገኘውን እድል ነው እየሰጠው ያሉት። ምን መሰለት ሄዲ እኔ እንደነገርኩ እነሱን ተከታትያለሁ። እዛ ነበርኩ ማለት እንዴት አወቃቸው እንዴት አገኛቸው ለምትለኝ እኔ ከዛ በፊት አላቃትም ሁሉ ነበር ወደዛ ሪኮመንድ ያደረገችኝ እንዲች ማለት ከመኮንን ልጅ ጋር ይተዋወቃሉ። እንዴት እንደሚተዋወቁ ግን እስካሁን የማላውቅም። ከዛ በአጋጣሚ ተገናኘን። ስለኔም እዚህ እንደምሰራ ታውቃለች ምናምን አወራችኝ በጣም። ከዛ አወራችኝና በጣም ትልልቅ እድሎችን ሰጠችኝ ምናምን ነገር ምናምን። በሰዓቱ እንደውም እኔም አይሆንም ብያታለሁ። አንደኛ ያገለግል ያለው ቲማችንንም ክህደት ነው የሚሆንብኝ ከአንቺ ጋር አልሰራም ምናምን አልኳት። አይ ከዛ እኔ ጋር ብትመጣ ብዙ ነገሮችን እኛ ጋር ብትመጣ ብዙ ነገሮችን ልታገኝ ትችላለህ፣ ህይወትንም እንቀይረዋለን ምናምን ያው የቤተሰቦችንም ህይወት ትቀይራለህ ምናምን አለች እና ትልልቅ እድሎችን ሰጠች። ከዛ በሰዓቱ እኔ እንደማይሆንም ነው አልኳት። አይ በቃ እኔ ትልቅ ስራ ላይ እየሰራው ስለሆነ ይሄን ነገር ደግሞ የጓደኞቼንም የቲሜንም ሁሉ ቃል መብላት አልፈልግም። ኔክስት ደግሞ ህዝብም
የህዝብንም አደራ መብላት ከባድ ነው ምናምን አልኳት። ከዛ በሰዓቱ አልተስማማው ምናምን ተለያየንና እንዲህ ትደውልልኝ ጀመር። ስልክ ተቀያይረን ነበር። ትደውልልኝ አለች። ከዛ ስትደውልልኝ አንድ ቀን ደወለችና እንደውም አላውቅም ምናምን ነበረ ሄዷለች። ቤት ማለበል ስላት ማርታ ነኝ ባለፈ የተቀያየርን ምናምን አለች። ከዛ የተገናኘንበትን ቦታ አስታወሰችኝ ምናምን። አሁንም ድጋሚ ያን እድል ነገረች። ከዛ እንደዛ ስትለኝ እኔም ይሁን እንትን ማለት ገንዘቡን ብቻ ሳይሆን ከዛ ውስጥ መጀመሪያ እንደሚያስብኩት እዛ ውስጥ ስገባ ብዙ መረጃዎችን እንደማገኝና ለአንተም ትልቅ ነገሮችን ወደ አንተ እንደማመጣ ምናምን ነው ያሰብኩት። ማለት እዛ ድርጅት ጋር ስገባ የዛን ድርጅት ደካማ ጎኑን ላቀው እችላለሁ። ብዙ መረጃዎች ደግሞ ሊሰጡኝ ይችላሉ። አንደኛ ከዚህ ሲሄድ ደግሞ በጣም እንደምፈለግም ገባኝ። ምክንያቱም የሚፈሩት ደግሞ አንተን ነው አይደል? አንተ ከሌለ ሜቢ ድርጅታቸውን በስርዓት ሊቋቋም ይችላል። የሚፈልጉትን ስራ ሊሰሩ ይችላሉ። ሰው ያን ስራ እንዳይሰሩ ከሚያደርጋቸው አንዱ የኛ ቲም ነበር። ከዛ እኔ ማግኘት በጣም ትልቅ እንደሆነ ምናምን እንትን አሉኝ። የምፈልገውንም ነገር እናደርግልሃለን ምናምን ብለው ትልልቅ እድሎችን ሰጡኝ። ከዛ የስልጠናም ኬንያ ሂድና ትልልቅ ስልጠናዎችንም ውሰድ። እንዳውም ሄኖክን አማከርኩት። ከዛ ሄኖክን ምን አልኩት፣ ይሄ ነገር ትልቅ እድል ነው፣ ትልቅ እድል ወደኛ መጥቷል። ከዛ ትልቅ ድርጅት እየተቋቋመ ነው እና ስልጠናው የሚወሰደውም ኬንያ ነው። እኔ እናንተ ጋር ብቻ ሸፍነን እስኪ እንሂድና ለእኛ ቲም የሚጠቅም ብዙ ነገር ካለ ላምጣ ምናምን ስለው ሄኖክም እንዲህ በሰዓቱ ቴዲ ላይፈቅድ ይችላል ምናምን አለኝ። አይናው ቴዲ እንደዚህ ያለ ነገር ላይ ሲጀመር እኔ እንኳን አምኖኝ እንኳን ቢሆን እንደዚህ ያለ ሪስክ ላይ እንደማይሰደኝ አውቃለሁ። ኔክስት ደግሞ ከነሱ ጋር ለምንድን ነው ሼር የምሰራ ምናምን ብሎም እኔን እንዲናገረኝ ይችላል ምናምን አልኩትና ያዘጋጁልኝ ቢዝነስ ሁሉ ነገርኩት። በጣም ትልቅ ገንዘብ ወደ እኔ እንዳመቻቹልኝ። ከዛ እንደዛ ብዬ አማከርኩት ሄኖክን። ከዛ ይህ ጥሩ እድል ነው ምናምን አለኝ። ወደዛ ቲም ከገባ በኋላ ወደ እነሱ ድርጅት ከገባ በኋላ በጣም እየፈተን እዛ ውስጥ የነበረ በቃ ከዛሬ ነገ ታወኩ ከዛሬ ነገ ምናምን እያልኩ እናቤል ነበር እያስቸገሩኝ። የአቤል ቲም በስ እንዳንንቀሳቀስ ያደረገን የእነሱ ድርጅት ውስጥ አቤል ነበረ። አቤል እኮ እዛ ጋር እየሰሩ ያሉት ነገር ይሄ ነገር እንዳይቆም ነው፣ ይሄ ነገር እንዳይጸና ነው። በጭራሽ መቋቋም የለበትም ተብሎ ስለታሰበ ሴጣናዊ ዓላማችሁ ስለገባን ነገሮችን ለማስቆም ጥረት አንተም እኮ ነበርክበት። እነዚህን ሰዎች እኔ ባልነበርኩበት ሰዓት ላይ ራሱ እና አቤልን ሰፖርት ስታደርግ ነበር። አሁን እሱማ ነበረ እኮ አልኩ። አሁን ግን እንደ ሁለተኛ ሰው ነው፣ እንደ ሶስተኛ እንደ ወገን ነው እያወራኸኝ ያለው። ያለውን ነገር ንገረኝ እያልከኝ እኮ ነው። አሁን ምንም እንዳሳልደብቅ እየነገርኩ ነው። ማለት አይናው እዚህ ውስጥ ጥፋት ሊኖርብኝ ይችላል፣ ግን እየነገርኩ ነው። እኔ በአሁኑ ስልጠና በነገራችን ላይ አንተ ያገኘው ለሶስተኛ ዙር ሲሄድ ነው። ይህ ሶስተኛ ዙር ስልጠና ነው ያደረኩት ኬንያ። ከዚህ በፊት ሄደሃል? ሁለቴ? አዎ ሄጃለሁ። ማለት ጊዜውም ረጅም ነው። ስለዚህ ቆይተሃል እኛ ላይ መጫወት ከጀመርክ? እየተጫወትኩ አይደለም። አንተ 3 ጊዜ ኬንያ ደርሰህ ስትመጣ ስለ ስልጠኖቹ ያረካቸው ስለነበሩ ነገሮች እኛ ምንም አይነት መረጃ የለንም። ምንም አይነት ነገር ብዙ ጊዜ በሄኖክ ነው የሚፈጸመው። እኔ አሁን ብዙ ጊዜ ሄኖክ ነው የምነግረው። ብዙ ጊዜ ሄኖክ ነው አሁን ሽፋን የሚያደርግልኝ። ሄኖክ በቃ ብዙ ነገር አታውራ ብዬ ምናምን የምነግረው ሄኖክ ነው። ኔክስት ደግሞ የሚከፈለው ግን በእርግጠኝነት ልንገርህ፣ እኔ እዚህ ሀገር ውስጥ የለውም ነበረ። እኔ ሀገር ውስጥ ካለው በኋላ በእርግጠኝነት ይሄኛውን እረፍት ብቻ ስትወጣ ነው። ከዛ በፊት የነበሩትን ነገሮች አላውቅም። ሲጀምርም የእረፍት የሞላኸው ነገር ያለው የዚህኛው ብቻ ነው። በዚህ ወር ብቻ የሞላኸው ነገር ነው ያለው። ከዛ ውጭ እረፍትም ሳትሞላ ነበር ዝም ብለህ ተነስተህ የምትሄደው። ያው ሄኖክ ይሸፍንልኛል። ሄኖክ ነው የምነግረው። በቃ የቴዲ ምናምን ሲባል ሄኖክ በቃ የሚለውን ይላል። እኔ ለሄኖክ ነው ሁሉንም የምነግረው ነበር። በቃ እኔ እንዳውም እዛው ማርታም ያን ነገር ስታመቻችልኝ በቃ 2 እድሎቹ ነበር እዛ ውስጥ እያመቻች የነበረው። አንድ ሙሉ መረጃዎችን በሙሉ ይጠቅማል የምለውን በሙሉ እየሰበሰብኩ ነበር። በቃ ከዛ ወደዚህ ስመለስ ለአንተና ለአቤል በቃ ያን መረጃ እሰጣለሁ። እነሱም ለመጨረሻ ጊዜ ይፈርሳሉ ነው ብዬ እዛ ውስጥ አንደኛ የእነሱን ስልጠናም እየወሰድኩ ነው። ደካማ ጎናቸውንም እየተረዳው ነው። ኔክስት ደግሞ በጣም ጠንካራ ጎናቸው ነው፣ ሊወድቅ የማይችለው ነው የሚባለውንም አብሬ እየወሰድኩ ነበር። ከዛ እዛ ውስጥ ያለውን ነገር ደግሞ ለአቤልና ለአንተ ይጠቅማል የምለውን ነገር ሁሉ አልተውኩም፣ ይዤዋለሁ። ምክንያቱም እዛ የማላቃቸው ሰዎች ናቸው። ይህን ያህል ጊዜ አይናው ብዙ ጊዜ ቆይቻለሁ። ግን እዛ ውስጥ ቆይቼም ቢሆን እንኳን መረጃ ከመሰብሰብ ወደኋላ አላልኩም። ለምን እነሱም አንድ ድርጅት ለ10 ወር ሙሉ መረጃ እየሰበሰብክ ነበረ። አንድ መረጃ ግን እኛ ጋር አልደረሰንም። አንድ ሁሉም መረጃ ግን እኔ ጋር ነው የተቀመጠው። ምንድን ነው ጥቅሙ? አንተ አሁን እዛ ጋር አሁን እኮ ይኸውልህ
እያሽሞነሞንክ ያለው ዮናስ ራስን ነፃ ለማውጣት ነው። አሁን እኮ ነገርኩህ። በቃ እኔ ገንዘብ ተከፍሎኛል፣ በጣም ገንዘብ ተከፍሎኛል። ቤተሰቦች የሚቀይር ገንዘብ እየተከፈለኝ ነበር። እንዲህ ለምን ዋሻለሁ? ግን ደግሞ ያም ሆኖ ግን ለእናንተ መረጃ መሰብሰቤን ራሴ ጋር አስቀመጥኩት እንጂ አንደኛ ያ መረጃ በሰጣችሁ ምን እየሰራ ነው እንዴት አገኘው መባል አይቀርም። ያ መረጃ ለእናንተ እንደሚደረስብህ ሳታውቅም አንደኛ እሱን ሄኖክ ይሸፍንልኛል በሚል ሄኖክ ቤት በኩል ነው የሚሸፍንልህ። አንተ እኔ እኮ ማለት ነው የራሴን ኃጢአት ብላ አልለበኩም እኮ አሁን መድኃኒቶቹን ፈርሜ ያስገብቻለሁ ብዬ እጄን ራሱ ለህግ አካል እስከ መስጠት ደረጃ ደርሻለሁ። ስራ ቁሙ ተብለን ነበረ። ብዙ ነገር ደርሶብናል። የገዛ የአጎቴን ልጅ አንጠልጥዬ ወስጄ ለህግ አካል አስረክቤያለሁ። እናቴን ብትሆን ደግሞ እንደማልመለስ ታውቃለህ አይደለም? የቲም አባል እሱንም ብዬ ነው አሁን እኔ በዛ ውስጥ መሀል ሁኝ መረጃ ብሰጥህ የት ነበርክ ለምን የሚለውን ስለፈራው ያ መረጃም እንዳለ ይዤው ነበር። ዶክመንቶቹ የት ነው ያሉት? እኔ ጋር ተቀምጧል። ሁሉም ለአቤልና ለአንተ ነው ያዘጋጀው። ሁሉም ዶክመንቶችን ቤቴ ጋር ሳዘጋጅ ነበረ። ሌላው ምድ ደግሞ እስካሁን በነጻ ስሰራ አልቆየሁም። እነሱ ጋር ይከፈለኛል። ቤተሰቦቼን ሁሉ በድሮ ላይፍ አይደሉም በዚህ ከምለው በላይ ገንዘብ እየተከፈለኝ ነበረ። ቤተሰቦቼን እያስተዳደርኩበት ነበር። እዚህ አንተ ገንዘብ ስለምታገኝ እንጀራህን እያበሰልክ ቤተሰቦችን ህይወት እየለወጥክ ስለሆነ እኛን እንደፈለጉ ይጫወቱብን። እንደዛ ምን እኮ ነገርኩህ እኮ መረጃ እኮ ይዣለሁ። አሁንም ከነሱ እኮ ለአንተና ለአቤል የሚሆን በሙሉ መረጃ እኮ እየሰበሰብኩ ነበረ። አሁን እኮ አላማቸው እኮ መረጃ ማጥፋት እንጂ መረጃ የመሰብሰብ ወይ ደግሞ የሆነ ነገሮችን የማቋቋም ሁኔታ ላይ አይደለም ያሉት። መረጃ የማጥፋት ስራ ነው እየተሰራ ያለው። ለሶስተኛ ጊዜ ስልጠና ይጃለሁ ብያለሁ። ይሄ ስልጠና እኮ አንደኛ እኔም የእናንተ ቲም አባል በመሆን ነው አይደል እስካሁን እንትን ያሉት። ይህን መረጃ እየተነገረ ነው ከእኛ ቲም እኮ እኔ አሁን ለዚህ ቲም የምጠቅመው ልንገርህ፣ ይሄ መረጃ እኮ ይሄ ቲም እንዳይደርስባቸው መረጃውን እንዴት አድርገን እናጥፈው እያሉ ነው ስልጠና የምንሰጠው አይደል። ያን መንገድ ደግሞ ለእናንተ መረጃውን በመረጃ መልኩ ወደዚህ ደግሞ ሪከመንድ አደርጋለሁ ብዬ ነው የመጣሁት። ስለዚህ ከእኛም ወደ እነሱ መረጃ ትሰጣለህ፣ ከእነሱም ወደ እኛ መረጃ ታመጣለህ። ከእኛ እኮ መረጃ ምንም የሚሰጣቸው ነገር የለም። የሰጠማ ነበረ እነሱ ምንም ነገር ሳታቀርብላቸው ወይም ሳሰጣቸው ማለት ነው በተአምር አንተን የቲም አባልም ሊያደርጉ አይችሉም። ከእንደገና ደግሞ የምትፈልገውን መረጃ እንድታገኝ ድሉን አይሰጡም። አንተም አመኔታ ለመፍጠር ግዴታ እኛ የምንሰራቸውን ነገሮች መረጃ ለእነሱ መስጠት አለብህ። ኔክስት ከገባ በኋላ ደግሞ ዮናስ ይሄ እኮ የሚታወቅ ነገር ነው። በእናትህ እንድክደኝ አልፈልግም። የሚታወቅ ነገር ነው እየነገርኩ ነው እኮ። አንተ መረጃ ትሰጣቸው ነበረ፣ በመልሱ ደግሞ ከእነሱ መረጃ ታገኘ ነበር ማለት። ከዛ በኋላ ማርታም እንደነገርኩ ታገኝ ነበር ማለት ስለኔ ከመኮንን ልጅ ታውቃለች። ከዛ በኋላ ደግሞ ማርታም በጣም ማለት እኔ ጋር ጫና አደረገችብኝ። የሆነ ላይ ወደዚህ ለመመለስ ያለኝ ድል እየጠበበ መጣ ምናምን ማለት ሙሉ በሙሉ ወደዚህ ትኩረት ለማድረግ በቃ ጫና እኔ ጋር ትኩረታቸው ሁሉ ነው እኔ ጋር ሆነ። የዛኔ ደግሞ ማድረግ ማለት እኔ መጀመሪያ እንዳሰብኩትና እኔ የዛኔ መጀመሪያ ሞቲቬት የሆንኩት በቃ የኛን ቲም በቃ ሃይ ሌቭል ላይ እንደማስቀምጥ ነው ይሄን ነገር እንደምናፈራርሰው ምናምን ነበር አስቤ ሄድኩት ማለት ነው። ግን ከዛ በኋላ ደግሞ በቃ ማርታ እኔ ጋር ትኩረት አደረገች በጣም። ማርታ ማለት ኃይል አላት እነሱ ጋር ማለት ነው። በቃ ይሄን ልጅ ምናምን ማለት ወደ እኔ እንትን የምትላቸው በቃ ይሄን የምጠፋቸው ሁሉ ይመስላል። ማርታ እዚሁ ነች ያለችው ኢትዮጵያ ውስጥ ነች አሁን። እሷ ነች በቃ እሷ ከዛ በኋላ እኔ ወደዚህ ለመውጣት ራሱ በቃ በጣም ከባድ ነው ማለት በቃ ሸፍነኛለች ይሆናል ተጠርንፍ ያለው ሁሉ ወደዚህ ለመምጣት ወደዚህ የሚመጣው የኔ ቃል የሚወጣው ቃል ሁሉ በቃ መስመሬ ሁሉ በስርዓት ለማውራት የሆነ ቀጥታ ራሱ ከተደዋወሱ ተጠልፎ ይሁን ምናምን ብዬ ማስቡ በጣም ትቆጣጠረኛለች ማለት ነው። እና ያ ነገር ስለሆነ እንደመጀመሪያው እንደገባሁበት ዘልዬ ለመውጣት ከበደኝ። እንደነገርኩ ገንዘቡን ትከፍለኛለች፣ ግን ደግሞ ያን ገንዘብ እንኳን አቋርጬ እኔ ያዝኩትን መረጃ ይዤ ለመምጣት ማርታና ምልጡ ለመምጣት በጣም ከባድ ነው። በጣም ነው የምትከታተለኝ። አንተ 3 ቲም ስልጠና ስትወስድ የሁሉ ቲም የሚያውቀው ነገር የለም። ከነዚህ ሰዎች ጋር 10 ወር ሙሉ ስትሰራ ነበረ። እንደነገርኩ እቺ ማርታ የምትባለው ልጅ እዚህ የሁሉ ሰዓት የት ነበራችሁ እናንተ? እኛም ጥያቄ እየተነሳብኝ ያለው እያንዳንዳችሁ እንዳላምናችሁ ያደረገኛለሁ። ይሄ ልጅ ጉያችን ውስጥ ቁጭ ብሎ የሁሉ ሲሰራ እናንተ የት ነበራችሁ ነው? የት ነበራችሁ? እነሱ ምንም የሚያውቁት ነገር የለም፣ ከኔ ጋር የሚያገናኛቸው ነገር የለም። እንደነገርኩ ከነሱ ይልቅ እርስ በርስ የመጠባበቅ እርስ በርስ በአይነ ቁራኛ እንድንታይ አልፈልግም ነበር። ወንድማማችነት ይበልጣል ብዬ ነበር የማስበው። አሁን ግን የገባኝ ነገር ምን ታውቃለህ?
አንተን ከእንትና ጋር እያጠማመርኩ አንተን ከአንተ ጋር እያጠማመርኩኝ እርስ በርስ እንድትሰላሰሉ ምንድን ነው የሚባለው? እርስ በርስ ብቻ እንድትጠማመዱ ማድረግ አለብኝ ግዴታ። አንተ እንድትሰልልኝ አንተ እንድትሰልልኝ ማድረግ አለብኝ። ትክክለኛ አካሄድ አይደለም። ወንድማማችነት ይበልጣል። ሁላችንም ጉዳት አይተናል፣ ተጨቁነናል፣ ብዙ ነገር ደርሶብናል። ሁሌም ስልጠና ላይ ነን፣ እርስ በርስ እንነጋገራለን፣ እናወራለን ብዙ ነገር። እግዚአብሔር ነው የምላችሁ። አሁን የከፋ ነገር ውስጥ ልንገባ ነው። የከፋ ነገር ይሄ ልጅ 10 ወር ሙሉ ከነዛ ሰዎች ጋር ሲሰራ 3 ዙር ስልጠና ሲሄድ እዚህ ቲም ውስጥ ማንም አያውቅም ብዬ አላስብም። አንዳችሁ ታውቃላችሁ፣ መረጃውን መውጣት አልፈለጋችሁም ወይ ከዚህ ልጅ ጋር አብራችሁ እየሰራችሁ ነው። እኔ ደግሞ ኪዳነ ምሕረትን ነው የምላችሁ። በሁለቱ በሄኖክና በእንትና ላይ የሚደርሰውን ነገር ያሳያችኋል። እኛን መካድ ማለት ከጀርባ መሆን ማለት ምን ሊያደርስ እንደሚችል ያሳያችኋል። ማርቴት እንዳለች ብቻ ነው ማወቅ የምፈልግ። ማርታ ኢትዮጵያ ውስጥ ነች። ብዙ ጊዜ ግን እሷ ስደውል ነው እንጂ እኔ ስደውል ራሱ ትቆጣለች ምናምን። ሲቀጥል እንደው እዚህ ቤት እንኳን የሆነ አልፎ አይመለከት የነች አለች። ደውላት ትረስና ነው ስልኳ አንዶ ያዝ እንዳትደውል። አሁን መደወል ትችላለህ። ኬብል ስጡኝ። ቴሌፎኑ ለጊዜው ጥሪ አይቀበልም። ያው ብዙ ጊዜ ትዘጋለች። በቃ ሰው ስትደውል ነው የሚገኘው። ደውልለት። ዮናስ ቀላት ያዝ። እየደወልክ ያለው ትክክለኛ ቁጥር ቢሆን ይጠራ ነበር። እሷ ጋር ነው እየደወልክ ያለው። ይኸው ስማ፣ ነው ማርታ ሚላ ያው እንጠራ አንሹ። ሄሎ ማርታ። ወይ ማርታ። ሄሎ ዮናስ። አቤት። በደንብ አዳምጠኝ። ከዚህ በኋላ እኔ ጋር መደወል አትችልም። እነ ቦስ አዳዲስ ያሰቡት ሚሽን ስላለ እኔ እስከማሳውቅ ድረስ ደግመህ እንዳትደውልልኝ። እኔን ጠብቅ፣ የኔን ስልክ ጠብቅ። እና ደግሞ አሁን ሆኖ ሲሞን ስበረው የሆነ አንዳንድ የተደረሰብን ነገር አለ። አሁን ሆኖ ሲሞን ሰብረጣል። ትሽ ዘጋችሁ። ደግመህ ደውል። ዘጋችሁ። ፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. መነሳት አለበት ስልኩ። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's የኔ ሲሙሉ ያሰበረጋለች። ያዙ ካሜራው። እንግዲህ ውድ ቤተሰቦቼ ያው ማርታ የተባለችው ግለሰብ ያለችበት ቦታ ላይ ደርሰናል። ከማን ጋር እያወራች እንደሆነ አላቅም። እስኪ ጠጋ ብለን በቁጥጥር ስር እሷን ለማዋል እንሞክርና
አንዳንድ ነገሮችን ከሷ እንቀበል እና ካሜራማን ተከተል። ያዘው በለቅ ደምቱ ማርታ ስላገኘሁሽ ደስ ብሎኛል በጣም። አንቺ አንዳንድ ጥያቄዎች ማወቅ መፈልጋቸው ነገሮች አሉ። የሰማሽ ነው? ምንም አታገኙ ምንም አታገኙ። እሱን እናወራለን። እሺ